انا داير مساعده. مساعدة شو؟ آه. والله انا الحمد لله قاعد قرآن መቅራት እችላለሁ ችግር የለብኝም ብቻ በአማርኛ ስትተረጉም ምናምን አያሉና ክታብ የአማርኛ እንዴት ቢያገኛለሁ? የት ነው ያለው? እዚህ አሜሪካን ያለሁት። እሺ አሜሪካ ላይ የት አካባቢ ያለ ሰው ካለ ያቀብለዋል ኢንሻአላህ። እዛ ወላሂ በውስጥ ልጻፍልትና ቶሎ ብሎ እጄ ላይ የሚገባ ሲሆን ቆንጆ ነበረ። ወላሂ እኔ አሜሪካ የሚኖር ሰው አላውቅም። ወላሂ አይደለም ከተቻለ በፖስት ኦፊስ የሚላክ ከሆነ ብር ልካለሁና ተገዝቶ ነው በፖስት ኦፊስ የሚመጣ ከሆነ እንዳለ አድራሻ ልስጥና በሱ ልትልክ ማለት ከፈለክ ቻልክ ማለት ነው። አብዱ መርካቶ የሚባል ልጅ አለ እያሉ ነው ኮሜንት ላይ። እሱን አናግረው መጽሐፍቶች ምናምን እሱ ጋር ይኖራል ይመስለኛል። አብዱ መርካቶ የሚባል ልጅ ምናልባት ሲመጣ ኢንሻላህ ልጆች ይጠቁመዋል። ታንኪ እና በጣም ነው የሚያደንቅ። ለሌላ እድል ልስጥህ። በጣም ነው የሚያመሰግነው። ታንኪ ወሰና መርሐባ يلا السلام عليكم. عليكم السلام ورحمة الله وبركاته. እሺ السلام عليكم. وعليكم السلام ورحمة الله. هون ولا هون አስፈላጊ ጥያቄ ነበረኝ። ጥያቄ ምንድን ነው? ወስዋስ በጣም አስቸግሮኝ ነበር እና አሁን በጣም ማለት አሁን በተለይ ደግሞ ይሄ ከቦታ ጋር በተያያዘ ለምሳሌ አሁን የሆነ እግሬ ነጃሳ ሆኖ ከዛ እግሬን ከታጠብኩት በኋላ ያው ያ እግሬ የታጠብኩበት ውሃ መሬት ላይ ይፈሳል። ያ መሬት ከዛ በኋላ ነጃሳ ነው ማለት ነው? አይደለም። ከወስዋስ ራቁ። ተጽዕኖ አያድርግብህ። አዑዙ ቢላህ ብለህ አሳልፈው። ለወስዋስ ተጽዕኖ ላይ አትውደቅ። ምንም የሚፈጥር ነገር የለም። አንተ ነጃሳ እስካልነካህና እስካልነካህ ድረስ አካላን ወይ ነፍስህን በዚያ ነገር አንተ በውስጥ ላይ ሰይጣን የሚያመሳስልብህ ነገር ተጽዕኖ ያሳድርብህ። ይሄ ሰይጣን ቁጥቁጣ ነው። ለምሳሌ መጀመሪያ ሲታጠብ እግሬን ነጃሳ ነበር። ያ ታጠብኩበት ውሃ ወርዷል። የወረደው መሬት ላይ የፈሰሰው ውሃ ደግሞ ያ የፈሰሰው ውሃ እዛ መሬቱን አይነጅሰውም ወይ? ጠይብሽ መሬቱ ተነጅሳል ተነጅሰም ይሰራልሃል ወንድም። ማታ አትሰግድበትም አይደል? መሬቱ ላይ ላ የሆነ ሰዎች ደግሞ ምን ያደርጉበታል? ከዛ የሚቀዱበት የሆነ ጆክ ነገር አለ። ያን ጆክ ደግሞ ያ የፈሰሰው ውሃ ላይ አስቀምጠው ከዛ ያን ጆክ ደግሞ መልሰው ውሃ አስገብተው ቀጥተው ነው የሚያወጡት። ያጽዱት። በቃ ነጃሳ ቦታ ላይ ከወደቀ ጆኩ ይጠቡትና ያጽዱትና እንደገና ይጠቀሙበት። ሌላ ደግሞ አንድ ደግሞ የሆነ ከሽንት ጋር በተያያዘ ለምሳሌ አሁን ሽንትን ጨርሼ ለምሳሌ ከተነሳሁኝ በኋላ የሆነ የሚወጣ ይመስለኝ ነበር። ስለዚህ ደግሞ እሱን ደግሞ እኔ እንደሚወጣ እንደማይወጣ ለማረጋገጥ የሆነ ቀን ያው ስራ ስላለብኝ እንደ ከሽናሁን በኋላ ማለት ነው በድንጋይ ስንጃ ካደረኩኝ በኋላ በውሃ አላጠብኩትም። ከዛ ዝም ብዬ አየሁት፣ ግን ምንም አልወጣኝም። ደጋግሜ ሳየው ምንም አልወጣኝም ነበር። ግን ከዚህ በኋላ በውሃ ጣሃር ካረኩኝ በኋላ አይወጣኝም ብዬ ነው ዝም ብዬ አይወጣኝም ብዬ ልተወው። እንደዛ ብተወሻል እንዴ? እኔ እኮ አሁን ሳምቲንግ ግን በውሃ ከታጠብኩኝ በኋላ ለምሳሌ ጀናባ ኖሮብኝ ከታጠብኩኝ በኋላ አሁን ሽንቴ ከውሃው እኩል የወጣ ያልደረቀ ይመስለኛል። የሚመስልህ እሱ ሰይጣን ነው እንደዛ እያለ የሚጎተጉት። ቦታ ትስተው ግን አጋጣሚ ምሳሌ ካወጣ አጥቤ ልትቀጥል እሱ ሁሉ ጊዜ አይወጣም። ሽንት መውጣቱ ከተረጋገጠ የዛኔ ሽንት ስለሚነጅስ ልብስህን ወይ ሰውነትህን የነካብህን ቦታ ማጠብና ማጽዳት አለብህ።
ሽኩራን ኢንሻአላህ። አጋጣሚ ሌላም ጥያቄ ብዙ ጊዜ ያው እኔ ጥርጣሬ ስለሚኖርብኝ ወላሂ ያው ከመጣም ብዙ ጊዜ ብታስገቡኝ ጥሩ ይመስለኛል። እኔ አሁን ሰላትን ራሱ ወላሂ በትክክል መስገድ አልቻልኩም። ወላሂ መስገድ አልቻልኩም። በተለይ ደግሞ አሁን ያለሁት እኔ አረብ ጋር ነውና እኔ ባንጋሊዎች ፓኪስታኖች አንድ ላይ ስለምንሰራ እነሱ ደግሞ ብዙ ጊዜ አይሰግዱም። ስለዚህ በወስዋስ ሌላ ወስዋስ ነው ሆነብኝ ወላሂ። ታዲያ እነሱ አልሰገዱና አንተም ቤት ነህ መስገድ አለብህ አንተ ወንድም። እነሱ የሆነ ከሸኑ በኋላ ጠሃራ አያደርጉም። የሆነ ምጣፍ አለ እዛ ቦታ መጥተው ይቀመጡበታል። ወንድም አንተ የራስህን ሽንት ተቆጣጠር። አንተ የራስህን ሽንት ተቆጣጠር፣ እስቲንጃ አድርግ በስነ ስርዓት። ከዚያ በኋላ ተነጅሰሃል ጠሃራ አይደለህም ብሎ ሰይጣን የሚጎተጉትህን ነገር ቦታ አትስተው። እኔ ማንኛውም ቦታ ብሄድ ለምሳሌ እኔ ያ ቦታ ነጃሳ መሆኑን ካላረጋገጥኩኝ ዝም ብዬ ልስገዳለሁ። አዎ ለውስዋስ እንትን እያለ ነው ታውቃላችሁ። እንዲህ አይነት ሰው አለ። ለውስዋስ ቦታ አትስጥ። ነቢዩ ሰለላሁ ዐለይሂ ወሰለም ሶላት እየሰገዳችሁ ውዱ ፈታችኋል እያለ ሰይጣን ሊጎተጉታችሁ ይችላል አሉ። ነገር ግን ድምፅ እስካልሰማችሁ ድረስና ሽታ እስካልተሰማችሁ ድረስ እንዳትወጡ ከሶላታችሁ አሉ። ማለት ሰውየው ፈስተሃል ብሎ ሰይጣን ሊጎተጉት ይችላል። ማለም ተስማዕ ሰውተን አው ተሹም ሪሐን ፈላ ተቅጣዕ ሶላተከ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የፈስ ድምፅ እስካልሰማህ ድረስ ልክ እንዲሁ ደግሞ ሽታው እስካልተሰማህ ድረስ እንዳታቋርጥ የሰይጣን ጉትጉታ ነው አሉ። አሁንም ውዱንም በተመለከተ ማንኛውንም ሶላት ላይ በተመለከተ ውዱ መፍታትን በተመለከተ እንዲህ አይነት ጉትጎታና እንትንችን ወስዋስ ቦታ አትስጣቸው። እሺ ሶላትህን በስነ ስርዓት ስገድ። ያላህ ሰላም አለይኩም እንዝል ታህት። እሺ ከላይ ያለው ወሎ ኒውስ ሰላም አለይኩም አሎ تسمع كلامي ولا اشتياق لك ሁሱ ሰላም ነው? ዳኛ አልሐምዱሊላህ። አንድ ወንድም ሻሃዳ መያዝ ፈልጋለሁ እያለ ነበር ሀቢቢ። የት ነው ያለው? እዚህ ነው። እሺ ያናግረኝ። ሰላም ነው? እንዴት ነው? ሰላም ነው ወንድሜ፣ እንዴት ነህ? አላህ አልሐምዱሊላህ። ደህና ነህ? አለን ሰላም ነው አለን። እሺ እስልምና መቀበል ፈልገህ ነው? ፈልጌ ነበርና እና ለዛሬ የነበረ ፕሮግራም የያዝ ነው። እንግዲህ ደግሞ ሳምንት እያልን ነው። እሺ አሁን እስልምና ለመቀበል ዝግጁ ነህ? አዎ እኔማ ጨርሻለሁኝ። እሺ የምለውን ቃል አብረኸኝ እየተከተልክ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባው። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል አሁን ያልከው ቃል ነው። ትርጉሙ ምን ማለት ነው? እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ የዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ ሆኖ መገኘት ነውና በሰለመበት ቀን አንድ ሰው ከኃጢአቱ ንጹህ ይደረጋል። አምላክ አላህ ያለፈ ኃጢአቱን ሁሉ ይምርለታል። ይህን አላህ በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው፣ ወደ እስልምና ብትመጡ ካላችሁበት ብትመለሱ ያለፈ ኃጢአታቸውን ሁሉ ምርላችኋለሁ ብሏቸዋል አላህ በላቸው ይላል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስምራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይምርለታል ማለት ነው። ሌላኛው ከሞት በኋላ ስላለው ምን ይላል እስልምና? እስልምና ለተቀበሉ ሰዎች ምን ተስፋ ተሰጥቷቸዋል ከአምላካቸው ከአላህ ዘንድ ወደሚለው ስንመጣ
አንድ ሰው በሰለመበት ጊዜ ስላለፈ ህይወቱ የተሰጠው ተስፋ ጀነትን እንደሚወርስ የዘላለማዊ ህይወትን እንደሚጎናጸፍ ተስፋ ተሰጥቶታል። ይህን ያለው ማነው? አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅቶላቸዋል። እነርሱም በእርሷ በገነት ውስጥ ለዘላለም ዘውታሪዎች ናቸው። ይህም የአላህ ቃል ነው፣ እርሱም አሸናፊና ጥበበኛ ነው እያለ ይናገራል። እና ስለዚህ ይህ ነው። ሻወር ትወስድና ጓደኛ ስለ ሶላት አሰጋገድ ያስተምርሃል። ሶላት መስገድን ትጀምራለህ ማለት ነው። ሶላት ትልቁ የአምልኮ ስርዓት ነው። ለዚህ ለአመንከውና ለመሰከርከው ለአንድ አምላክ ለአላህ ብቻ ነው የምትሰግደው። በእስልምና ለሌላ ለማንም አይሰገድም። ይህን ይመስላል ወንድማችን፣ እንኳን ወደ ኢስላም መጣ ብለናል። አመሰግናለሁ። አየሽ ወንድም፣ ስም ማን ነበር? ተመስገን። እሺ መቀየር ካልፈለግ ችግር የለው። መቀየር የምትፈልግ ከሆነ ደግሞ ያንተ ፈቃድ ነው። ስም እኛ እንቀይርልሃለን፣ ወይም አንተ ደስ ያለህን ስም መቀየር ትችላለህ። የምታውቀው ስም አለ? በዙ መቀጠል እችላለሁኝ ወይ እያለ ነው። ችግር የለም ይቻላል። አየሽ አስተምረው ስለ ሶላት በደንብ አድርጋቸው ከእናንተ ጋር አብሮ ይስገድ። ጥያቄዎች በሚኖሩት ሰዓት ደስ ያለውን ጥያቄ መጠየቅ ይችላል። ትምህርቱንም ይቀጥል። እሺ እናመሰግናለን። ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና እሺ አሁን እኔ ውዱእ በሌለኝ ሰዓት ነጃሳ ነኝ፣ ውሃ የለም በአካባቢው። ዙሁር እንዴት ነው መስገድ የሚቻለው? ተይሙም አድርገህ አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪዳን ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጢ አው ላመስቱም ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ፈምሰሑ ቢውጁሂኩም ወአይዲኩም ሚንሁ ይላል። ውሃን ካላገኛችሁ ተይሙም አድርጉ። እጄ ነጃሳ ነው፣ ነጃሳ አለብኝ። እጄ ነጃሳ ነው እና እጄ ነው። ውሃ ካላገኘህ ባለህበት ሁኔታ በአፈሩ ተይሙም ማድረግ፣ እጅህም ነጃሳ ቢሆን ራሱ ማለት ነው። እና ደግሞ ሰላት ደግሞ በሁሉም ሰው ይወጅባል ይላል እና አይ ጆሮ በማይሰማ ሰውና ምላሱ በማያወራ ሰው እሱም ዋጅብ ነው። ያንን በተረዳበት አቅም መስገድ አለበት። በተረዳበት አቅም ሰዎች በምልክት የሚያሳዩት ከሆነ አይን እስካለው ድረስ እዚያ እነርሱ ባሳዩበት አቅም ያንን ከተረዳ ምሮ ካለውና ልክ እንዲሁም ማየት የሚችል ከሆነ እሱ የሚያደርጉትን ያድርግ። ያን የሚያሳየው ከሌለ ግን ምንም የለበትም። ይሰው ጥያቄ ምንድን ነው? ሌላኛው ጀዛከላሁ ኸይረን ወያኩም ደቂቃ ብቻ አይበቃም። ታው እሺ ፍትህ ላይ ሻ ይላል። ኤችኤቢ ወንድ ልጅ ነው ፕሮፋይሉን ሳየው ነው። እስኪ ግባና እንደ ወንድ ልጅ ፊት ለፊት አውራ። እሺ ፍትህ ላይ ሻ በል። እስኪ ግባ ልኬልሃለሁ። ደከም ኮሜንት ላይ ደከም እንደጠዋት እና ግባ ልኬልሃለሁ። አትገባም? እሺ ፍትህ በግድ ለሚመለከው ለኢየሱስ ክርስቶስ አምልኩኝ ሳይል ተገዥ ሳይል ስለ ሚስት በኋላ እናወራበታለን። እስኪ ስለ አምላክ እናውራ። ናግባ አምልኩን ሳይል በግድ ለሚመለከው ለኢየሱስ ክርስቶስ ፍትህ ናግባ ልኬልሃለሁ። ወንድ ልጅ ነህ፣ እንደ ወንድ ልጅ ፊት ለፊት አውራ። አይ ጥያቄ ያለ ይቀጥል። ወአለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለሁ አልሐምዱሊላህ። እንትን ይሄ መጽሐፍ ቅዱስ ላይ ማለት ነው ይሄ እናንተ ጋር ያጎት ልጅ ምናምን ማግባት ይቻላል ይሉኛል እና መጽሐፍ ቅዱስ ላይ ምናምን አለ መሰለኝ እንደዚህ እንትን ነገር አለ ካለ እንድታሳየኝ ነበር። መጽሐፍ ቅዱስ ላይ ያጎት ልጆች ይጋባሉ፣ እግዚአብሔር ግን ያጎት ልጆች ተጋቡ ብሏል። ማለት ይሄ የሆነ ነብይ ነው ምናምን ነገር ልጆቹን እንትን ያለበት ቦታ አለ መሰለኝ። ቆጠየ ከረለ ለማለት ስለ አዳም
እግዚአብሔር መጽሐፍ ቅዱስ ላይ የአጎትና የአጎት ልጆች ተጋቡ ብሎ አዟል። ተጋብተዋል። ልክ እንዲሁ ደግሞ የአጎትና የአጎት ልጆች ተጋብተው ነቢያቶች ተወልደዋል። ሙሴና አሮን የተወለዱት የአጎትና የአጎት ልጆች ተጋብተው ነው። ይሄ ቀላሉ ነው። መጽሐፍ ቅዱስ ላይ አባትና ልጅ ግንኙነት አድርገው ወልደዋል። መጽሐፍ ቅዱስ ላይ አባትና ልጅ ግንኙነት አድርገው አንድ አባት ሁለት ሴት ልጆችን ተገናኝተው ልጆች ወልደዋል። ከዚያ በላይ ያለ ሌላ ወንድም የእህቱን ድንግልና ወስዷል። የዳዊት ልጅ የእህቱን ድንግልና ወሰደ። ይህም አለ ታቸዋል። ሌላ ሰውየው የምራቱን አንድ ይሁዳ የሚባል ሰው ነበር። የኢየሱስ ክርስቶስ ቅድመ አያት ነው መጽሐፍ ቅዱስ ላይ። ይህ ይሁዳ የሚስቱን የልጁን ወንድ ልጆች አሉት፣ ኤር የሚባል ልጅ አለው። አገባና ፈታት። ከዛ ይሁዳ መጣና በእርሷ ላይ ዝሙት ሰራ፣ አስረገዛ፣ ወለደች። ገብታቸዋል። ክርስቶስ ከነዚህ የዘር ሐረግ የመጣ ይለናል ማቴዎስ። የምራቱን ማለት ነው መገናኘት። ይሄ ሁሉ አለ። ማየት የሚፈልግ ክርስቲያን ካለ ሰየማለ። ይሄ ብቻ አይደለም። ዳዊት የወታደሩን ሚስት ደፈራት። የወታደሩን ሚስት። ከዛ ወታደሩ ሚስቴን እፈልጋለሁ ብሎ ሲመጣ አስገደለው። ከዚያ እግዚአብሔር መጣና እንደገና የዳዊትን ሚስቶች ለሌላ ሰው አሳልፌ እሰጥብሃለሁኝ፣ አብሯቸውም እንዲገናኛቸው አደርጋለሁኝ አደረገው እግዚአብሔር። ዝሙት አሰራባቸው። ይሄ ብቻ አይደለም። በጣም ከባባድ ነገር አለ። ይሄ ነው። ካላመናችሁ ከላይ ያለው ልጅ አሜን ያረጋግጥላችኋል። አማን ያልኩት ሁሉ ትክክል ነው አይደለ? አማን ከላይ እኔ አሁን አንድ ጥያቄ አለኝ ልትመልስልኝ ፈልገው። ችግር የለም። ያልኩት ሁሉ ትክክል ነው አይደለ? ምናልባት ዋሽቼ ከሆነ እንድታርመኝ ነው መጽሐፋችሁ ላይ። እኔ አይመስለኝም። የእህቱን ልጅ ድንግልና ወሰደ ምናምን አለ። የዳዊት ልጅ የእህቱን ድንግልና እንደወሰደ የዳዊት ልጅ ሰለሞን፣ የዳዊት ልጅ ሮቤል፣ ሰለሞን ማለት ሮቤል የዳዊት ልጅ የእህቱን ድንግልና ወስዷል። ሰለሞን የማይተወለደው በዝሙት ነው ይለናል መጽሐፍ ቅዱስ ከኦሪዮ ሚስት። ከዚያ ኢየሱስ ክርስቶስ አሉ እነ ሰለሞን እነ ዳዊት። ኢየሱስ ክርስቶስ የመጣው ራሱ በኦሪዮ ሚስት በኩል የክርስቶስ ቅድሚያኒት ላይ 4 ዝሙተኞች አሉ ይለናል ማቴዎስ። 4 ዝሙተኞች በዘር ሐረጉ ላይ። እሺ ጥያቄ እንጠይቅ። በቃ ልለፈቱ። በጣም አስደንጋጭ ነው በነገራችን። አባት ከሴት ልጁ ጋር ወሲብ አድርጎ ወለደ ይለናል መጽሐፍ ቅዱስ። ምንድነው አሁን ጥቅሙ? እግዚአብሔር ይህን የሚነግረው ለሰዎች። ዛሬ ላይ አባት ልጁን ደፈረ የሚባለው ነገር አስደናቂ አይደለም? መጽሐፉ ላይ አለ፣ ያነቡታል። 24 ሰዓት አይከብድም። እሺ አሁን ነቢዩ መሐመድ ለምንድን ነው አይሻም በ6 ዓመቷ ያገባት? ህፃን አይደለች እንዴ? ደስ የሚለው ያገባት ነው ያለው። አየህ ቅድም እንዳወራቸው መጽሐፍ እና ታዲያ ሰሩባቸው አይደለም ያለው። ቆይ አንዴ ዝሙትና ትዳርን በ9 ዓመት ነው ግን ዝሙት የሰሩት አይደል? ዝሙት ኮንሱሜትድ በ9 ዓመት ዝሙት ሰሩ የሚለው ልታሳይ ትችላለህ? እኔ እንደማሳየህ ዝሙት ሳይሆን ግንኙነት የጀመሩት በ9 ዓመት ነው። ትዳር የጀመሩት ነቢዩ ሰለላሁ ዐለይሂ ወሰለም ከእናታችን አይሻ ጋር በ9 ዓመት ነው። ነገር ግን ቅድም ስናወራ ከነበረው ይለያል ነው። ቅድም እግዚአብሔር ነው ዝሙት ሲያሰራ የነበረው። እሱን ከፈለክ መጽሐፉ ያሳያለሁ። ትዳር እንጂ ነቢ ሰለላሁ ዐለይሂ ወሰለም ዝሙት አይደለም። አሁን የአይሻ እድሜ ላይ ነው ጥያቄው። ልጁ አይደለ አማን? አሁን ላስረዳ። ብዙ ሰው እናታችን አይሻን 9 ዓመት ሆኖ ሲባል ከዚህ ጊዜ አሁን ካለችዋ ከ9 ዓመት ልጅ ጋር በማነጻጸር ነው። ይሄ ትልቅ ስህተት ነው። ገብታችኋል? ስህተት ነው። እንዴት እንደሆነ ላስረዳችሁ ከማስረጃ ጋር። የአደም ዓለይሂ ከአባታችን ከአደም ጀምሮ የሰው ልጅ ተክለሰውነት 60 ክንድ ነበር። 60 ክንድ 30 ሜትር ሰው ነበር። ከዚያ በኋላ ሰዎች በምድር ላይ ከጊዜ ወደ ጊዜ ተክለሰውነታቸው ቁመታቸው እያነሰ እየቀነሰ መጣ። ስለዚህ የዛሬ 1447 ዓመት በፊት የነበረችዋን አይሻ ከዛሬዋ 9 ዓመት ልጅ ጋር ማወዳደር ትልቁ ስህተት እሱ ነው። ለምሳሌ በአዳም ጊዜ የነበረ ሰው ቢመጣ ዛሬ ለእርሱ የምትሆን ሚስት አይገኝም ምድር ላይ። 30 ሜትር የሆነ ሰው
አዳም ዛሬ ቢመጣ 2 ሜትር የማትሞላ ሴት ነች ምድር ላይ ያለችው ሁሉ ለእርሱ ሚስት መሆን ትችላለች? አማን ለ30 ሜትር ሰው አትችልም አይደለ? እና እኔ እንግዲህ ያኔ 30 ሜትር ምናምን አይመስልም ስለ የሰው ልጅ እንደውም አሁን ፊዚካሊ ቢገር እየሆነ እየመጣ ነው። በቃ ማስረጃ ላሳይ። አዳም 30 ሜትር ሰው ነበረ። ይሄንን መጽሐፍ ቅዱስ ላይ ስላልተገለጸ ስለማታውቁት ነው። ገብታችኋል? ለዚያ ነው የአይሻ መጽሐፍ ቅዱስ ላይ ከሌለ እውነት አይደለም ማለት ነው። ኧረ እባክህ ለእረረ መጽሐፍ ቅዱስ ማለት ወደት አይደለም ማለት ነው። ተረጋገቅስ አረጋገ ማን እንደጻፈ የማይታወቅ መጽሐፍ ይህ መጽሐፍ ቅዱስ ላይ ከሌለ እውነት ላይ አይደለም ማለት ነው። እንደሱ አይደለም። መጽሐፍ ቅዱስ የማያውቃቸው በርካታ ነገራቶች አሉ። መጽሐፍ ቅዱስ ለአንድ ወገን ለእስራኤል ወገን ብቻ የተላከ ስለሆነ ሁሉን ነገር አልገለጸም። ቁርአን ግን ለዓለማት የተላከ መልእክት ስለሆነ እንዳለ የሰው ልጅን ተክለ ሰውነት ከመጀመሪያ እስከ መጨረሻው ድረስ ይገልጸዋል። ሁሉን ነገር ያውቃል። ገብቷል? ማ ፈረጥና ፊል ኪታብ ሚን ሸይእ ይላል። በዚህ በላኩልህ መጽሐፍ ላይ ምንም የተውኩት ነገር የለም እያለ ይናገራል። ሁሉን ይናገራል። ስለዚህ የአዳም ተክለ ሰውነት ስንት ነበር? 30 ሜትር ነበር። ገብቷል አይደለ? ከዛም የሰዎች ተክለ ሰውነት እየቀነሰ መጣ። ስለዚህ በአዳም ጊዜ የነበረው ከአብርሃም ጋር ጊዜ ካለው እኩል አይደለም። በአብርሃም ጊዜ የነበረው ሰው በሙሴ ጋር የነበረው እኩል አይደለም። በሙሴ ጊዜ የነበረው ከመሲሁ ጋር የነበረው እኩል አይደለም። ከመሲሁ ጊዜ የነበረው ከነቢ ሰለላሁ ዐለይሂ ወሰለም ጊዜ እኩል አይደለም። አስበው፣ የዛሬ 1447 ዓመት በፊት የነበረችው አይሻ ከዛሬዋ ልጅ ጋር ማወዳደር ስህተት ነው የምላቸው። ለዚህ ነው የሰው ልጅ ተክለ ሰውነት ከአዳም በኋላ እየቀነሰ መጥቶ ነው። ኑ ላሳያቸው። ለዚህ ማስረጃ ቀዳዳ በሉ ቅዱሳኖች ስለማታውቁት እንትን አላቸው። 1400 ዓመት እኮ ማለት ነው። በጣም ቅርብ ነው። ይሄ ራሱ ዶክመንትድ ነው። ጉግል ላይ ገብተህ ሰርች ብታረግ የሰው ልጅ ፊዚካሊ ቢገር እየሆነ ነው የመጣው። ከአዳም ጀምሮ ስንት ጊዜ ነበር ያለው? እስካሁን ድረስ ስንት ጊዜ ነው ያለው? 5000 ምናምን 1400 ምናምን እኮ ነው። ይሄ በጣም ረጅም ጊዜ ነው። ስለዚህ የአዳም ጊዜ የነበረው ስንት ነው? 30 ሜትር እንደሆነ የሰው ልጅ ተክለ ሰውነት ወይም 60 ክንድ እንደሆነ በማስረጃ ላሳይህ ነው። ከዚያ በኋላ ሰዎች ተክለ ሰውነታቸው ከጊዜ በኋላ እየቀነሰ መጥቶ ነው። አንደኛ እሱ ነው። በጣም በርካታ ማስረጃዎችን እንድትረዳ አደርጋለሁ። ከዚህ ልጀምርልህ። ኢነላሃ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዕን እና የሰው ልጅ ተክለ ሰውነት 60 ክንድ እንደነበርና ከዚያ በኋላ ሰዎች እስከ ድረስ እየቀነሰ እየመጣ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ወደ አማርኛ አልቀይርላቸው። ያውና ይላል እግዚአብሔር አዳምን በ60 ክንድ ከፍታው በአምሳል ፈጠረው። 60 ክንድ ነበር አዳም፣ ይታያል። እግዚአብሔር ብሎ ጎግል ስለሚተረጉመው ነው። 60 ክንድ ነበር። ከዚያ መጨረሻ ላይ ምን እንዳሉ ተመልከት። ምን ይላል? ወደ ገነትም በሚገባ በአዳም አምሳል 60 ክንድ ቁመት ሆነው ይገባሉ። ከዚያን ጊዜ ጀምሮ ፍጥረት መጠኑ እየቀነሰ መጥቷል ይላል። ያው ከዚያን ጊዜ ጀምሮ ከአዳም ጀምሮ ፍጥረት መጠኑ እየቀነሰ መጥቷል። ስለዚህ ከጊዜ ወደ ጊዜ እየቀነሰ መጥቷል። በአይሻ ጊዜ የነበረችዋ የዛሬ 1447 ዓመት በፊት የነበረችዋ ዛሬ ላይ ካለችዋ ጋር ፍጹም የምትገናኝ አይደለች። ሌላ ጥያቄ ልጠይቃና በዚያ እንድትረዳ ዘንድ በአሁኑ ዘመን ወንድ ልጅ በ11 ዓመቱ ቢያገባ ምን ትላለህ? አማን ሰፈርህ ላይ የ11 ዓመት ህፃን ልጅ ትስማማለህ? ልክ አይደለም ነው። ልክ አይደለም። 18 እስካልሞላቸው ልክ አይደለም። በጣም ጥሩ። አሁን ትረዳለህ ብዬ ተስፋ አደርጋለሁ። በነቢዩ ሙሐመድ በአይሻ ዘመን ሰዎች በ11 ዓመቱ ወንድ ልጅ ያገባ ነበር። በቃ ወጣት ልጅ ነው። ከዚያ በ12 ዓመቱ ወለደ። በ11 ዓመታቸው ወንድ ልጆች ያገባሉ። አያችሁ፣ በዚህ ዘመን ልክ አይደለም። ትክክል ነው። የዚህ ዘመኑን የ11 ዓመት ልጅ ሂደህ ብታገኘው ሰፈር ላይ ቆርኪና ብይ ሲጫወት ነው የምታገኘው። ስለ ትዳር ምን የሚያውቀው ነገር የለም። ገብታችኋል አይደል? ነገር ግን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአይሻ ዘመን ያሉ ወጣት ልጆች ናቸው ወንድ ልጆች 11 ዓመት፣ ሴቶች ደግሞ ከዚያ 2 ዓመት ነው የቀነሱት 9 ዓመት። ያ ነው። ሌላኛው ነገር ሴት ልጅ ለትዳር ከመድረሷ ምልክት አንደኛው ምንድን ነው? የወር አበባ ማየት አይደላማን? የወር አበባ አሁንም እኮ 9 ዓመት ልጆች ያሉ የ10 ዓመት ልጆች ምናምን ያሉ 11 ዓመት ልጆች በዛ አሁን ያሉ ልጆች ማግባት አለባቸው እያልከኝ ነው? አንዴ መረጋጋት። ሴት ልጅ ለትዳር ከመድረሷ ምልክት አንደኛው ነው የተባለው። አንደኛው ምንድነው? የወር አበባ ገብተዋል አይደለ? አንደኛ እሱ ብቻ አይደለም፣ ሁሉንም እመጣበታለሁ። ታዲያ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሴቶች 9 ዓመት ሲሞላቸው የወር አበባ ያዩ ነበር። እናታችን አይሻ ስትናገር ኢዛ በለገት ልቢንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን ሴት ልጅ 9 ዓመት ከሞላች እርሷ
ለአቅመ ሔዋን የደረሰች ሴት ሆናለች ብላ ገልጻለች። አየህ፣ አንደኛ ያ ነው። ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናገረች ማለት ነው። ሌላው ተክለ ሰውነት ነው። ሴት ልጅ እንዳልከው አሁን የወር አበባ አይታ ነገር ግን ተክለ ሰውነቷ ሕፃን ሊሆን ይችላል። ትክክል። ታዲያ እናታችን አይሻ ተክለ ሰውነቷ እንዴት ነበር ወደሚለው እንምጣ። ተክለ ሰውነቷ ለአቅመ ሔዋን የደረሰች ትልቅ ሴት ነበረች። ራሷ ነች የተናገረችው። ምን አለች? እናቴ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ከመግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። እናቴ ለዚህም ነገር ተሳካላት አለች። ወደ እርሳቸውም ሳልገባ በፊት ሰውነቴ ወፈረ፣ ሰባ እያለች በግልጽ ተናገረች ማለት ነው። ስለዚህ ተክለ ሰውነቷ ለአቅመ ሔዋን ከደረሱ ሴቶች መካከል እንደሆነች ተናግራለች። ገብታችኋል? ያ ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ ነበር። አልኢማሙ አልቃዲ ያንን ይዘው ካነት ሻበተን ይላል ሐሰና፣ በጣም እጅግ በጣም የተሟላች የሆነች ወጣት ሴት ነበረች እያሉ ይናገራሉ ማለት ነው። ይህን ይመስላል በጥቂቱ። እሺ፣ የጋብቻ የእድሜ ገደብ ተቀምጧል መጽሐፍ ቅዱስ ላይ አማን? የለም፣ ግን ቢያንስ ይሆናላ በ9 በ6 ዓመት ያገባ የለም። እንደዛ የሚል ወደ እሱ እንመጣበታለን። ግን እግዚአብሔር የትኛው ቦታ ላይ ነው አንድ ሰው ሴት ልጅን ሊያገባ የሚገባው በዚህ ዓመቷ ነው ብሎ የተናገረበት አለ? የለም። የትኛውም ላይ የተገደበ ቦታ የለም። ያ ነው። እሺ፣ ርብቃን ኢስሐቅ በስንት ዓመቷ ነው ያገባት? በ3 ዓመቷ ልትል ነው። ግን እንደዛ የሚል የለም መጽሐፍ ላይ አሳየኝ ካለ። እሺ፣ ርብቃ በመጀመሪያ ከኢስሐቅ እንጀምር። ሳራ ኢስሐቅን በስንት ዓመቷ የወለደችው? 90 ምናምን። በ97 ዓመቷ አይደለ? 7 ዓመቷ ነው። በ90 ዓመቷ ሳራ ኢስሐቅን በ90 ዓመቷ ወለደችው። እሺ፣ በስንት ዓመቷ ሞተች ሳራ? በ127 አይደለ? በ127 እናቱ ስትሞት ስንት ዓመቷ ነበረ? ስንት ዓመቱ ነበር እርሱ? ከ90 እስከ 127 ኢስሐቅ 37 ተው እንጂ በ90 ዓመቷ ወለደች። ከዚያ በ37 ዓመቱ ሞተች እናቱ። በዚያው ጊዜ ሳራ በሞተችበት ጊዜ ርብቃ ተወለደች ይላል መጽሐፍ ቅዱስ። ርብቃ ተወለደች፣ ሳራ ሞተች ይለናል። ስለዚህ ርብቃ የተወለደችው ሳራ በሞተችበት ጊዜ ነው። ስለዚህ ሳራ በሞተችበት ጊዜ ከሆነ ርብቃ የተወለደችው ከዚያ በኋላ መጽሐፍ ቅዱስ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። ሳራ ማን ነው? ርብቃ የዛሬ ስንት ዓመቷ ነበረ? 37 ቅድም ደርሰሃል። 37 ዓመቱ ከዚያ በኋላ 3 ዓመት ጨምርበት 40 ዓመት ሞላው ማለት ነው። ስለዚህ ርብቃ ስንት ዓመቷ ነው ሲጋቡ? 3 ዓመቷ እኮ ቢሆን ራሱ እኮ እኛ ይስሐቅን አይደለም የምንከተለው አለ ክርስቶስን ነው። እናንተ እኮ መሐመድን አይደለም የምትከተሉት። እንደ ምሳሌ ተደርጎ የሚወሰደው መሐመድ። ስለዚህ በ3 ዓመቷ ያገባት የ40 ዓመት ሰው እና የ3 ዓመት ሰው። እሺ፣ እሱን ምን ትወሽ? ማርያምን። እሺ፣ ወደ ማርያም እንምጣ። ማርያም እና ዮሴፍ እንደምታውቀው ባልና ሚስት ናቸው አይደለ? ማርያም እና ዮሴፍ ባልና ሚስት ናቸው። አማርኛው ላይ እጮኛ ብለው ተርጉመውላቸዋል። ሄዳችሁ የግሪኩን ወይንም የእንግሊዝኛውን ብታዩት ሚስቱ ነው። አሳያለሁ፣ ማስረጃ አሳያለሁ። ግን በስንት ዓመቷ ነው ያገባት? እሱ ስንት ዓመቱ ነበር? እርሷ ስንት ዓመቷ ነበረ? በ12 ነው። እሱ ስንት ዓመቱ ነበር? እንጃ መረጃ የለኝም። እሱ አስቡት። እሱ በ90 ዓመቱ፣ እሱ 12 ዓመት ተጻለች። ለማንኛውም እሺ፣ አሁን ሚስቱ እንደሆነች ላሳየህ። እስከዛሬ ኮሜንትም ላይ አይደለም እያሉ ስለሆነ እንመልከት። ማርያም እና ዮሴፍ ባልና ሚስት ናቸው፣ ግን አማርኛው ላይ እጮኛ ብለው ተርጉመውላቸዋል። ማቴዎስ ወንጌል ምዕራፍ 1 ቁጥር ይቅርታ ቆይ አንዴ ሚስትህን ማቴዎስ ምዕራፍ 1 ቁጥር 20 እንመልከተው አንድ ጊዜ።
ይታያል አይደል? ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ይላል የአማርኛው። ገብታችኋል? እሺ ይሄንን እኛ እስኪ የግሪክን እንመልከተው። ቀጥታ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እናውጣ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 የግሪኩን እንመልከተው። ሲጋር ማጣላችሁ ኮዴክስ ሳይናቲከስ የመጀመሪያ በእጅ ጽሑፍ የተጻፈው የግሪከኛ ነው። ያና ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪክኛ ይዟል። ይህም እጅግ ጥንታዊውን የአዲስ ኪዳን ሙሉ ቅጂ ይዞ ያካትታል እያለ ይናገራል። እስኪ እዚህ ጋር ምን ተብሎ እንደተጻፈ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እንመልከተው። ማቴዎስ ወንጌል ምዕራፍ 1 ቁጥር 20። እሺ እዚህ ጋር ከኦሪት ዘፍጥረት ጀምራችሁ ታገኛላችሁ። እኛ ማቴዎስ ላይ እንግባ። ያና ማቴዎስ ምዕራፍ 1 ቁጥር 20 ላይ እንግባ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20። አሁን ሄደን ወደ አማርኛ እንቀይረው። አማርኛ እሺ፣ ቁጥር 20 ላይ ይታያል። ያው አማን ይታያል። ይህን ሲያስብ ይላል እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ምንህን ይላል? ያ ሚስትህን ማርያምን ለመውሰድ አትፍራ፣ ይላል። አማርኛው ላይስ እጮኛህን ብለው ቀይሯት። ስለዚህ ማርያም ለዮሴፍ ሚስቱ ነበረች። ይህን ይመስላለሽ። ተክለጽዮን አለ አሎ እንዴት ነህ? ደህና ነህ አለን። ተሰክሻቸው የለ እንዲህ በቃ ሰብስበሻቸው ገባ። እግዚአብሔር ይስቃል አይደለ? እሱን በመከተል መሰለኝ የሳከው በማስረጃ ነው የሚስቀው። እግዚአብሔር ይስቃል አይደለ? እግዚአብሔር ይስቃል አይደለ? ከአላህ በተሻለ ይስቃል። እሱን አንድ መልሽልና ወደ አላህ እንመጣለን። እግዚአብሔር ይስቃል አልኩህ እኮ ከአላህ በተሻለ ይስቃል። እስኪ ማስረጃውን አሳየን። ትልቁ ላይ ነሽ ራስህ እኮ ነው ያመጣኸው። ለምን አሳያለሁ? አንተ ተናገርክ። ከዚያ ለተናገርከው ማስረጃ አለህ ወይንስ የለህም? እሺ አማን፣ ጥያቄ ያለህ መጠየቅ የምትፈልገው ሌላ? አባቶቻቸው ያሉትን ብቻ ነው የሚፈልጉት። ለዚህ ነው አባቶቻቸው ክርስቶስን ወደ ማምለክ የወሰዷቸው። ታውቃላችሁ? ምክንያቱም ክርስቶስ የትኛውን ቦታ ላይ ለምሳሌ እኔን አምልኩኝ አላላቸውም፣ ግን የሆነ ጥቅስ እኔና አብ አንድ ነን ብሏል። ከዚያስ አይ አባቶች አምላክ ነው ብለውናል፣ አለቀ። እዚህን አምላክ አላህ ስብሐነሁ ወተዓላ እውነት ተናገረ። ምን አለ? ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ አለ። የእምነት አባቶች የሚሏቸውን ሰዎች እንደ ጌታ እንደ አምላክ አድርገው ወሰዷቸዋል። ለምን ከተባለ ከአምላክ ቃል ይልቅ የአባቶቻቸውን ቃል ስለሚቀበሉ እና ይሄን ይመስላል። እሺ ጥያቄ ለክርስቲያን አለ? ጥያቄ አለ? ዋሌኩም ሰላም። ደህና ነህ? እሱ አለ አልሐምዱሊላህ አለን አልሐምዱሊላህ። ከሰላት ጋር በተያያዘ የሆነ ጥያቄ ልጠይቅህ። እሺ ማለትም አሁን አንዳንድ ጊዜ ሰላት
ላይ ጀማዓ ስትሰግድ ማለት ነው እንደዚህ ሴቶችና ወንዶች ይዘው የሚገቡ ሰዎች አሉ መስጊድ ላይ ማለት ነው። ቢያንስ 8 9 ወይ 10 የደረሱ ሴት ልጆች ራሱ ይዘው ይገቡና ከአንተ ጋር ጀማዓ ሶፍ አንድ ላይ ይቆማሉ። ሴቶቻቸውም ከነሱ ጋር አንድ ላይ እንዲሰግዱ ሶፍ አንድ ላይ ስለሚሰግዱ ማለት ነው። አንተ ከነዚህ የደረሱ ቢያንስ አሁን 8 9 የደረሱ ልጆች ሴት ልጆች ከነሱ ጋር አንተ ሶፍ አንድ ላይ እግርህን አንድ ላይ ከነሱ ጋር ተረከዝ አድርገህ ከነሱ ጋር መስገድ እንዴት ነው? እዚህ ነገር ላይ ብዙ ጊዜ መስጊድ ላይ ይታያል፣ አንዳንድ መስጊድ ላይ እና ይሄ ነገር እንዴት ነው? ብዙ ጊዜ ይታያል መስጊድ ላይ ቢያንስ አሁን 8 9 10 እንደዚህ ዓመት የደረሱ ሴት ልጆች ከወንዶቻቸው ጋር አንድ ላይ መስጊድ ይዘው የሚገቡ ወንዶች አሉ። መሆን የለበትም እንደሱ። ሴቶች ከሴቶች ጋር ናቸው መስገድ ያለባቸው። እናቶችም ካሉ ሴቶች ልጆቻቸውን ሴቶች መስጊድ ይዘዋቸው ይሄዱ። ወንዶች ከሆኑ ደግሞ ከወንዶች ጋር ያምጧቸው። ህፃንም ቢሆኑ ራሱ ጭራሽ 10 እና 9 ዓመት አካባቢ የደረሱ ሴት ልጆችን ከወንዶች ጋር እንዲሰግዱ ማድረግ አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ሱፉፍ ኒሳ አኺሩሃ ወሸሩሃ አወሉሃ ወኸይሩ ሱፉፍ ሪጃል አወሉሃ ወሸሩሃ አኺሩሃ ብለዋል። የሴት ልጆች መልካሙ ሶፍ ከወንዶች ኋላ ሲሆን ጊዜ ነው ብለው ተናግረዋል። ስለዚህ ከወንዶች ኋላ ለብቻቸው፣ ሴቶች ለብቻቸው ይሰግዳሉ ከሴቶች ጋር ታቸዋል። ያ ነው። ስለዚህ ስትነግራቸው ደግሞ ደስ ማይላቸው አባቶች አሉ። አሁን ይሄ እኮ ነው ችግሩ። አልደረሰችም ምናምን ይለዋል። ተሳስተዋል፣ ወንድም ተሳስተዋል አልኩኝ። ኸይር ኢንሻአላህ። መርሐባ። ሰላም አለይኩም። አንድ ጥያቄ ነበረኝ፣ ይቻላል? ያው ሰው ሁሉም ሰው ያው ዱንያ ላይ የሰራውን ነገር ያው ከሞት በኋላ ህይወት እንዳለ ሁላችንም እናምናለን እና ከዛ በኋላ ጀነት የሚገባውም ጀሃነም የሚገባውም ያው ውሳኔው መጨረሻ ላይ አይ ቲንክ ይመስለኛል የቂያማ ሲቆም መጨረሻ ላይ ነው አይደለ? እውነት ነው። እና ጀነትን የተመሰከረላቸው ያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው እና እስካሁን ድረስ ጀነትም ጀሃነምም የገባ የለም ወይ? እና በምን አይነት ሁኔታ ነው ማለት አሄራ ላይ ያለው ነገር ሐዲሱና ቁርአኑ ምን ይመስላል የሚለው ነገር ነው። እስካሁን ድረስ ጀነት የገባ የለም ወይ? ለነቢያቶች አማኞች ሙስሊሞች በገነት ናቸው። ነፍሳቸው በነፍሳቸው ማንኛውም ሰው ሲሞት ጊዜ በነፍሱ ወደ ገነት ይሄዳል። ነቢ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች ብለው ቃል በቃል ተናግረዋል። እስከ መቼ ድረስ? እስከ ዘመኑ ፍጻሜ ድረስ። ልክ የትንሣኤ ቀን በስጋቸው የሚነሳሉ፣ በስጋና በመንፈስ ሆነው በአንድ ይገባሉ ማለት ነው። ነገር ግን እስከዚያ ድረስ ሙስሊሞች በነፍሳቸው በገነት ይኖራሉ። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትሆናለች ብለዋል። ያ ነው ማለት ዱንያ ላይ መልካምም የሰራው መጥፎ የሰራውም አንድ ላይ ማለት ነው፣ ምንዳው እስኪገኝ ድረስ መጨረሻ ላይ ማለት ነው። አማኞች ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አማኝ እስከሆነ ድረስ ነፍሱ በገነት ትሆናለች። የቀብር ህይወት አለ። የቀብር ህይወት አለ። የቀብር ህይወት በስጋም በነፍስም ነው። በሁለቱም ይሆናል። ነፍስ ከሞት በኋላ በሁለት መንገድ ትሆናለች። አንደኛ በግማሽ መንገድ በገነት ትኖራለች። ሁለተኛ ደግሞ በስጋቸው ውስጥ ትኖራለች። ነፍስ በምድራዊ ህይወታችንም በሁለት መንገድ ይኖራል። ልክ እንደዚያው ማለት ነው። እንቅልፋችንን በምንተኛ ጊዜ ነፍሳችን ወጥታ በግማሽ ፓርት ትሄዳለች። ታይታችሁ ከሆነ የተኛ ሰው በህይወት የለም ማንንም በህይወት ስላለ፣ ነገር ግን ካጠገቡ የፈለገ ነገር ብትናገሩና ብትሰሩ የሚያውቀው የሚሰማ ነገር የለም። ልክ እንደ ሙታን ነው። እንቅልፍ የሞት ወንድም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት፣ ለዚህም ነው የገነት ሰዎች እንደማይሞቱ ሁሉ አይተኙም እንቅልፍ ብለው ተናግረዋል። ታቻለ ያ ነው። ስለዚህ የሙስሊሞች ነፍስ ልክ እንዲሁ በቀጣዩ ዓለም በግማሽ ፓርት በገነት ትሆናለች፣ በግማሽ ደግሞ በቀብር ውስጥ ሆና የቀብርን ጸጋ ታገኛለች። ስለዚህ ለጥያቄ አማኝ እስከሆነ ድረስ ነብዩ ሰለላሁ ዐለይሂ ወሰለም አማኝ ነፍሶች በገነት ናቸው ብሎ ቃል በቃል ተናግረዋል። ሌላ ጥያቄ ያለበት ወንጀል ያለበት ምናምን እስከተባለ ያ ሌላ ነው። በቀብሩ ህይወቱ ላይ ይጠይቃል።
ነፍስ ግን ያቺ በግማሽ ፓርት በገነት ነዋሪ ነች። አይ አመሰግናለሁ። ሹክራንሽ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ሁሉ ሰላም ነው? አላህ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ከነብያችን በፊት ሰላት ነበረ አይደል? አዎ ነበረ። እሺ ከነበረ እንዴት ሰላትን ሄደው ከአላህ ተቀበሉ የሚለው ጥያቄ ሆኖብኝ ነው። አይጋጭም እንዴ? የነበረውን ነገር እንዴት ተቀበሉ የሚለው ነገር ጥያቄ ፈጥሮብኝ ነው። እንድትመልስልኝ። ነብያችን ሰለላሁ ዐለይሂ ወሰለም ከመኖራቸው በፊት ሶላት ነበረ። ያ ማለት በየሁሉም ዘመናት ነብያቶችን አላህ ሲያስነሳ ሶላት እንዲሰግዱ ያዛቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ግን ያለፉትን ነብያቶች ትምህርት አላገኙም። መጀመሪያ ነብይ ከመሆናቸው በፊት መጽሐፍትን የሚያነቡና የነብያትን ትምህርት ሄደው የሚሰሙ አልነበሩ። ልክ ነብይ ሲደረጉ ጊዜ አላህ ሱብሓነሁ ወተዓላ ነብይነታቸውን በመልአኩ ጅብሪል በኩል አረጋገጠላቸው። ከዚያ በኋላ ትእዛዛትን ሱራ ስገዱ የሚል ትእዛዝ መጣ። ያ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዳሉ። ያለፉት ነብያቶችም እንዲሁ በየዘመናታቸው እየታዘዙ ሰግደዋል። ለዚህ ማስረጃ ነብያቶች ሲሰግዱ እንደነበር አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር በጥቅል የሁላቸውንም የነብያቶችን መስገዳቸውን በሱረቱል አንቢያ የነብያቶች ምዕራፍ በሚለው ላይ ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመስ ሶላት ይላል። እነዚህን ነብያቶችን ወደ ቅኑ መንገድ የሚመሩ አደረግኳቸው በትእዛዜ፣ ወደ እነርሱም ትእዛዛትን አወረድኩኝ፣ ሶላትንም እንዲሰግዱ አዘዝኳቸው እያለ ይናገራል። ሶላትን ይሰግዱ ነበር። በተናጠል ልክ እንዲሁ ነብያቶች እንደሚሰግዱም ተቀምጧል። ለምሳሌ ዒሳ ወአውሳኒ ቢሶላት ያለ አምላኬ አላህ ሶላትን እንድሰግድ አዞኛል ብሎ ይናገራል። ልክ እንዲሁ ኢስማዒል ወዝኩር ፊል ኪታብ ኢስማዒል እነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእምሩ አህለሁ ቢሶላት። ኢስማዒል ሶላትን ስገዱ እያለ ቤተሰቦችን ያዝ ነበር ይላል። ልክ እንዲሁ ሌላ ማን ማርያም ትሰግድ ነበር። ኢዝ ቃለት ልመላኢከቱ ያ መርየሙ ኢነላሃ እስጦፋኪ ወጠሃረኪ ወስጦፋኪ ዐላ ኒሳኢል ዓለሚን ያ መርየም ቁኑቲ ሊረቢኪ ወስጁዲ። አንቺ ማርያም ሆይ ለጌታሽ ቀጥበይ ታዘዥ ትሰገጂም ተብላለች፣ ትሰግድ ነበር። ማርያምን ያሳደጋት ዘከርያ ዓለይሂ ሰላም ወይም ዘከርያስ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ይሶሊ፣ እርሱ ቁሞ እየሰገደ ሳለ በምሕራብ ውስጥ መላእክቱ አናገረው ጠራ ይላል መልአኩ ጅብሪል። ልክ እንዲሁ ኢብራሂምና ቤተሰቡ እንዳለ ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ ያለ ኢብራሂም ጌታ ያላህ ሆይ በአግባቡ ሶላትን ጠብቄ ብሰግድ አድርገኝ ከዘሮቼም እንዲሁ እንዲሰግዱ አድርጋቸው እያለ ይናገራል። ስለዚህ ሁሉም ነቢያቶች ይሰግዱ ነበር። ሙሳና ሃሩን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺህ አን ተበውአ ሊቀውሚኩማ ቢሚስር ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላ፣ ወደ ሙሴና ወደ ሃሩን ሶላትን ስገዱ በማለት አዘዝኳቸው እያለ ይናገራል። ያውና ልክ ነቢ ሰለላሁ ዐለይሂ ወሰለም በዘመናቸው ሶላትን ስገድ ፈሰሊ ሊረቢከ የሚለው ትእዛዝ መጣ። ለእኔ ለጌታ ለአላህ ስገድ ተባሉ። ስለዚህ እርሳቸውም በየዘመናቱ ነቢያቶች እንደሚታዘዙ ስገዱ እየተባሉ እርሳቸውም ታዘዙ ማለት ነው። ይህን ይመስላል። الله أكبر. الله أكبر. أنت وين جوات ولا جنبك؟ እንዴት ነው? እኔ ቂጣ ይጥማላል። አንተ ራስህ ነው ያገርኩ። አረባላ ተቀረሽው ይጤስ ነው አይደል? የጤፍ ዝግራ 6-7 አይነት ወላሂ ነው። አጭር አትስረስ ምን ነው? እሺ ሰላም አለይኩም ወሰለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ
አጋጣሚ አንዳንዴ ጓደኞቼ ጋር አወራለሁና ሳወራ ልክ የእስልምናን ትምህርት ጥላቻም ይሁን ወይም ካለማወቅም ይሁን ምን ይላሉ መሰለ እናንተ እኮ በገነት 7 ሴት አለን ብላችሁ ነው እስልምናን የምትከተሉ አይነት ነገር ብለው እኛን ለማሸማቀቅ የሚናገሩት ንግግር አለና ለዚህ መልስ የሚሆን ነገር እስኪ እንድትነግረኝ። አንደኛ ውሸቱ ضعيف ነው፣ ውሸት የሆነ ሐዲስ ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ ነው። ማስረጃ ጥቂት አሳያችሁ። ሁልጊዜ ምንድነው እስልምና እንዳይቀበሉ ልጆቻቸውን ሰዎችን ክርስቲያኖችን ከሚዘጉባቸው ነገር እስልምና የወሲብ ሃይማኖት ነው፣ አንድ ሰው ከሰለመ በገነት ውስጥ 72 ሚስት ያገኛል ተብሏል ይሏቸዋል። ይሄ ውሸት እንደሆነ አሁን ላሳያችሁ፣ ውሸት እንደሆነ በማስረጃ ላሳያችሁ። ቁጥሩን ያዘውና አሳያቸው ምን ያክል ውሸት የሆነ ነገር እንደሚሰጣቸው ማለት ነው። ያውና ታያችኋል። ይሄን ቁጥር ያዙት ክርስቲያኖች። መምህሮቻችሁ ምን ያክል ውሸታም እንደሆኑ ከዚህ ማግኘት ትችላላችሁ። ሁሌ 72 ሚስት ይሏቸዋል። አረ ምእመኑ ወደ እስልምና መጥቶ እስልምና እንዳይቀበልባቸው ከሚያግዱበት ነገር አንደኛው ይሄ ነው። በገነት 72 ሚስት ያገባሉ እያሉ ያው ሱነን ኢብኑ ማጃህ 4337 በራሳችሁ ሄዳችሁ ቁጥሩን ያዙና ተመልከቱት። ስክሪንሻት አንሱት። አነሳችሁት አይደል? ይህን ይመስላል። እሺ ይህን ካየን ነገር ግን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ስለ እኔ ብሎ በምድር ላይ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል አለ። አላሁ አክበር። ስለ እኔ ብሎ በምድር ላይ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ሚስት ይሰጠዋል። አላሁ አክበር። 100 እጥፍ። የቱ ጋር ነው ይሄን ያለው? እንመልከት። 100 እጥፍ ሚስት እሺ ማቴዎስ ወንጌል ምዕራፍ 19 ቁጥር 29 ስለ ስሜን ብሎ አለ ኢየሱስ ክርስቶስ ነው። ተመልከቱ። ማቴዎስ 19:29 ስለ ስሜን ቤቶችን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ያ ሰላም 100 እጥፍ ይቀበላል። ምን ትላላችሁ ቅዱሳን? ለኢየሱስ ክርስቶስ ብሎ ሚስቱን ለተወው ሰው 100 እጥፍ ሚስት ይሰጣል። አላህ ሙስተዓን። ይሄ ነው። እሺ ጥያቄ ያለና ሽክራን እሱ ጀዛኩሙላሁ ኸይር። ሌላው ደግሞ እናንተ ካዕባን ነው የምታመልኩት፣ ካዕባን ወደ ካዕባ ዙራችሁ ለምን ትሰግዳላችሁ ምናምን ለሚሉት ደግሞ በዚሁ አጋጣሚ እንደዚሁ ተመሳሳይ የሆነ መልስ ስጠኝ። እኛም የምንሰግደው ለአላህ ነው። ቁርአን ላይ ፈሶሊ ሊረቢከ ወንሐር ይላል፣ ለጌታ ለአላህ ስገድ ይላል። እኛም የምንሰግደው ለካዕባ ሳይሆን ለካዕባ ጌታ ለሆነው ለአላህ ነው። የካዕባ የሰማይ የምድር ጌታ ለሆነው ፈሊዕቡዱ ረበ ሀዘል በይት ይላል አላህ። የዚህን የካዕባን የቤቱን ጌታ ያምልኩ ይገዙ አለ እንጂ ካዕባን ይገዙ የሚል የለም። ነገር ግን ወደ ካዕባ አቅጣጫ ዙረን እንሰግዳለን ነው። አቅጣጫ ነው እርሱ። ወደ እርሱ አቅጣጫ የምንሰግደው ለአላህ ሱብሓነሁ ወተዓላ ነው። ወደ አንድ አቅጣጫ ዙረህ ሰገድክ ማለት ያን ነገር አመለክ ማለት አይደለም። ገብቷችኋል? መጽሐፍ ቅዱሳቸው ላይ ስለማያነቡ እንጂ ዳዊት ምን ይላል?
ወደ ቤተ መቅደስህ ሰግዳለሁኝ አለ። ኦኬ ወደ ቤተ መቅደስህ ሰግዳለሁ አለ፣ ወደ ካዕባን ሰግዳለን አለ። ልዩነቱ ምንድን ነው? ወደ ቤተ መቅደስህ ሰግዳለሁ ስላለ ዳዊት ቤተ መቅደሱን እያመለከው ነው ማለት ነው? በእናንተ ግንዛቤ አይደለም። ነገር ግን ወደዛ አቅጣጫ ሰግዳለሁ እያለ ነው። የሚሰግደው ግን ለማን ነው? ለአንዱ አምላክ ነው የሚሰግደው። እንደዛ እንዳለ ላሳያቸው። ዳዊት ወደ ቤተ መቅደስ ማለት ወደ ቤተል መቅደስ ኢየሩሳሌም ታውቁታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ይሄ አረጋግጠውት። እሺ እሺ ኑ ተመልከቱ። ያ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ወደ ቅዱስ መቅደስህ እሰግዳለሁ ይላል። ስለ ምሕረትህና ስለ እውነትህ ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህንም ከፍ ከፍ አደርጋለሁ። ወዴት እሰግዳለሁ አለ? ወደ ቅዱስ መቅደስህ እሰግዳለሁ። ከላይስ ምን ይላል? ምዕራፍ 5 ቁጥር 7 ላይ እዛው መዝሙረ ዳዊት ላይ እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተም በመፍራት ወደ ቅድስና መቅደስህ እሰግዳለሁ አለ። ያ ነው። ስለዚህ ወዴት ይሰግዱ ነበር? ወደ ቤተል መቅደስ ይሰግዱ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ነቢያቶች አሁን ልክ እንደ ያው ወደ ካዕባ ስገዱ የሚል ትእዛዝ መጣ። ታዲያ እስራኤላውያን ነቢያቶች እስከ ኢየሱስ ክርስቶስ ድረስ ወደዚህ ወደ ቤተ መቅደስ ነበር የሚሰግዱት። በኢየሱስ ክርስቶስ ዘመን ራሱ ኢየሱስ ክርስቶስ ጋር የሆነች ሴት መጣች። መምህር ሆይ አንተ ነቢይ እንደሆን ካያለሁ አለችው። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ወይንም እኔ ነቢይ አይደለሁም አላላትም። ተቀበል ይሄንን ነገር። አንተ ነቢይ እንደሆን ካያለሁ ካለችው በኋላ ከዚያ ምን አለች? ስግደት በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ከዚያ ኢየሱስ ምን አላት? አንቺ ሴት እመኚ፣ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። መቼ? ወደፊት። በማን ላይ ነው ታዲያ ይህ ትንቢት የተፈጸመው? ከእርሱ በኋላ ስግደት ከኢየሩሳሌም ወደ ሌላ ይቀየራል ብሏታል ኢየሱስ ክርስቶስ። ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል እመኚኝ ብሏታል። በማን ላይ ነው ይህ ትንቢት የተፈጸመው? ልጆች ማን ነው የሚመልስ? ከኢየሩሳሌም ስግደት በማን ነብይነት ዘመን የተቀየረው? በማን ላይ ነው የተቀየረው? ኑ ትንቢቱን ላሳያችሁ። በመጀመሪያ ኢየሱስ ምን እንዳለ እንመልከትና ከዚያ በማን ላይ ይሄ እንደተፈጸመ እናያለን። በጳውሎስ ላይ ነው ወይንስ በማን ላይ ነው? ከክርስቶስ በኋላ እኔ ተመርጫለሁ ብሎ ጳውሎስ ተነስቷል ወይንስ በማን ላይ ነው ይሄ ነገር የተከሰተው? እንመልከት። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 እኑ ተመልከቱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ምን ይላል? አንተ ነቢይ እንደሆን ካያለሁ ካለችው በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት። ያ ጊዜ በማን ላይ ነው የመጣው? ከኢየሩሳሌም ስግደት የተቀየረበት በማን ጊዜ ነው? እንመልከት ትንቢቱ በማን ላይ እንደተፈጸመ። እንመልከት ትንቢቱ በማን ላይ እንደተፈጸመ ላሳያችሁ። የክርስቶስ ትንቢት በማን ላይ ተፈጸመ? ያውና እዚህ ጋር ወደ አማርኛ ቀይረው ምን ይላል? ከኢየሩሳሌም ስግደት የሚቀየርበት ጊዜ ይመጣል ብሏታል። የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመካ ውስጥ ካዕባ በፊታቸው እያዩ ወደ ኢየሩሳሌም ሲዞሩ ሲጸልዩ ነበር። ከዚያስ ወደ መዲና ከተሰደዱ በኋላ ለ16 ወራት ያክል ከዚያም ወደ ካዕባ አመሩ። ወደ መዲና ከዚያ ለ16 እና ለ17 ወራት ያክል ጨረሱና ከዚያ በኋላ እንደገና ወደ ካዕባ አመሩ ይላል። ስለዚህ ኢየሩሳሌምን ቀድመው ነቢ ሰለላሁ ዐለይሂ ወሰለም እንዲሰግዱ ታዘዙ። ለምን? ከኢየሩሳሌም ስግደቱ በእርሳቸው ላይ እንደተቀየረ ሊያሳያቸው ዘንድ አላህ ሱብሓነሁ ወተዓላ። በማን ላይ ነው የተቀየረው? በእርሳቸው ላይ። ያው በእርሳቸው ላይ ነው የተቀየረው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ላይ ተቀይሯል ማለት ነው። በአጭሩ ኢየሱስ ክርስቶስ እዚህ ጋር የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነትንም እያረጋገጠላቸው ነው። ይሄ ነገር በማን ላይ ነው የተፈጸመው ብላችሁ ስታዩ በእርሳቸው ላይ እንጂ በማንም ላይ አይደለም። ክርስቶስ ምን ብሏል?
ወደፊት ከኢየሩሳሌም በዚህ የማትሰግዱበት ጊዜ ይመጣል ብሎ ቃል በቃል ተናግሯል። ያ ነው። እሺ ሌላ ጥያቄ አለ ወይንስ ሌላ ልጨምርልህ? ካዕባን ራሱን መጽሐፍ ቅዱስ ላይ ላሳየህ። ደስ ይለኛል እሱ። ችግሩ እነሱ ምን አለ መሰለው እሱ አይቀበሉም። ያን አሁን ለምሳሌ ዕብራይስጡ ላይ እንያየው ስንላቸው ብዙ ጊዜ እኔ እንደዛ ና ላሳየህ ወይም ጓደኞቼ ጋር ላስገባህና ማየት ትችላለህ ምናምን ብዬ ስከራከራቸው አይ አማርኛ ላይ አምጣ ብለው ግግም ይላሉ። ይሄ ኋላ ቀርነት ነው። የተጻፈበት ቋንቋ አማርኛ አይደለም፣ መጽሐፍ ቅዱስ በዕብራይስጥ ነው። ስለዚህ ያንን ሄዳችሁ ስታዩት እስኪ እንመልከተው እንየው እስኪ ምን እንደሚል። እውነትን ለሚፈልግ ሰው እንግዲህ እዚህ ጋር ይመልከት። ሙሴና አሮን ወደ መካ ሂዳችሁ ሐጅ አድርጉ ተብለው ታዘዋል። በመጀመሪያ እንመልከት። ወደ መካ ሙሴና አሮን ወደ መካ ሂዳችሁ ሐጅ አድርጉ ተብለዋል ክርስቲያኖች። እውነትን የሚፈልግ ክርስቲያን ይመልከት። መጀመሪያ የአማርኛውን እንመልከትላቸው። በቃ አማርኛውን ነው አይደል የፈለጉት? እንመልከተው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ተመልከቱ ክርስቲያኖች። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት። ማንና ማን? ሙሴና አሮን ወደ ማን? ወደ ፈርዖን መጥተው እንዲህ አሉት። ምን አሉት? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እያችሁ፣ ይህ ምድረ በዳ የተባለው ማን ነው? ለመሆኑ በዓል ለማክበር ነው ወይ ሕዝቡን ልቀቅ የተባለው ፈርዖን? አሁን እንመልከት። የዕብራይስጡን ቀጥታ ሄደን እንመልከተው። ዕብራይስጡን ምዕራፍ 5 ቁጥር 1 ላይ ኦሪት ዘጸአት ቀጥታ እንገባለን። ክርስቲያኖች ባይብል ሀብ ብላችሁ ራሳችሁ ጻፉ። እንዴት ራሳችሁ እንደምታገኙት ያው ባይብል ሀብ ቁርአን አይደለም መጽሐፍ ቅዱስ። ባይብል ሀብ ላይ ቀጥታ ገባን አይደለም። እዚህ ጋር ያው ኦሪት ዘጸአት ላይ እንግባ። ያ ሁሉን ምዕራፍና ቁጥር ቀጥታ እናስቀምጠዋለን። ምዕራፍ 5 ቁጥር 1 ላይ እንገባለን ማለት ነው። ያ ወደ አማርኛ እንቀይረዋለን። ይታያቸዋል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። ለመሆኑ ወደ መካ ሄደው ሐጅ እንዲያደርጉ ሕዝቤን ልቀቅ ነው ያሉት ወይንስ በዓል እንዲያደርጉ ዘንድ ነው? ያውና ሂብሩ ላይ እንግባ። ሂብሩ ላይ ገብተናል። ወደ አማርኛ እንቀይረዋለን። እዚህ ጋር ያ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን፣ ታዛዥ ነን። እስኪ እንሂድ። ከዛ ወደ አማርኛ እንቀይረዋለን። እሺ ምን ይላል ያ ጀማዓ? እዚህ ጋር ምን ለማድረግ ነበር? ሐጅ ለማድረግ ይዘቻል። ሐጅ ለማድረግ ምን ይላል እዚህ ጋር? ሐጅ ማድረግ። ይህ ሐጅ ታዲያ ወዴት ነው የሚደረገው? ኑ እዚህ ጋር ተመልከት። ምን ይላል ቅዱሳን? ወደ የት ሐጅ አድርግ ይላል? ወደ መካ ሐጅ ማድረግ። አላሁ አክበር። ወደ መካ ሐጅ ማድረግ። ከዚህ በለጠ ምን ይምጣ? ስለዚህ እነዚህ ታላላቅ ሁለት ነቢያት ሙሴና አሮን ወደ ፈርዖን ጋር ሄደው ህዝቦቻችንን ልቀቅ፣ ወደ መካ ሄደው ሐጅ ያድርጉ ዘንድ እግዚአብሔር አምላክ አዘዋል እያሉ እየተናገሩት ነበር። ይህ ከሆነ ለምን ካዕባን ራሱን መጽሐፍ ቅዱስ ላይ አናየው? ትንቢተ ኢሳያስ ላይ እንግባ። ቅዱሳን አንዴ እንመልከት። ትንቢተ ኢሳያስ ላይ እስኪ እንግባ። በትንቢት የተነገረለት ቦታ ነው ያ ቅዱስ ስፍራ። ትንቢተ ኢሳያስ ላይ ገብተናል። እንመልከት። እዚህ ጋር ወደ አማርኛ እንቀይረዋለን። እሺ ያውና እዚህ ጋር ትንቢተ ኢሳያስ አይደለ ልጆች? እዚህ እንግባ። ትንቢተ ኢሳያስ ይታያችኋል። መጀመሪያ የራሳችሁ መጽሐፍ ነው ትንቢተ ኢሳያስ። አያችሁ? እሺ እዚህ ጋር እንግባ እስኪ። ምን ይላል ይሄ ልጆች? ወደ እንትን እንቀይረዋለሁ፣ ችግር የለም። እኔ መጽሐፍ ቅዱስን በአረበኛ ስለማነብ ነው። በአረበኛ የሆነው እንቀይርላቸዋለሁ ወደ አማርኛ። ምን ይላል ይሄ ልጆች? ኮሜንት ላይ ጻፉላቸው አንድ ሙስሊም ልጆች። ይሄ ምን ይላል? ይሄ ቃል በቃል ቁርአን ላይ እናሳያችሁ። መካ ይላል። ያ ኮሜንት ላይ የጻፉላቸው ነው ልጆች። ምን ይላል?
መካ ይላል። አልከሊመቱል አስልያ የመሰረቱ የራሱ ቋንቋ ዋናው ቋንቋ መካ ይላል ይላል። መካ እስኪ እንግሊዘኛ እናድርጋ። እንግሊዘኛ ማያችሁት መካ መካ። እሺ ይሄን ኦሪጂናል ወርዱን ራሱን ዕብራይስጥ ውስጥ ምን ይላል እንውሰዳት። ጭንቃል አያችሁ፣ በደንብ አያችሁ። ኦሪጂናል ወርድችን ዕብራይስጧን እንውሰዳት ምን እንደምትል ኮፒ ያደረኳት ቀጥታ እዚህ ጋር እስኪ እናስቀምጣት። ያትና አያችኋት፣ ራሱን አስቀመጥኳት። ምን መጣ? ያው ዕብራይስጧ መካ ራሱ ያ ጥቁሩ ድንጋይ አያችሁ ምን መጣ? ያው ጸጋው የበዛላችሁ የጌታ ሰዎች፣ የጌታ መንፈስ ያለባችሁ ከዚህ በኋላ ምን እንደሚመጣ አላውቅም። ከዕባ ራሱ መጽሐፍ ቅዱስ ላይ እሺ፣ ጥያቄ ያለው መቀጠል ይችላል። እሱዬን አመስግኜ ልውጣ። ጀዛኩሙላሁ ኸይር። አላህ ይጠብቅ። አመሰግናለሁ። መልካም ጁምዓ ለሁላችሁም። ሹክራን። እሺ ዳዊት ወጣ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄ ያለው ክርስቲያን ከዚህ በኋላ እንኳን የሚኖር አይመስለኝም። የሚሰልም ክርስቲያን ነው ማየት የምንፈልገው። ይብቃ። ከዚህ በኋላ ይህን ያክል ካያችሁና ከተረዳችሁ በቃ መስለም አለብን በሉ። የምትሰልሙት ለእኛ ብላችሁ ሳይሆን እውነቱን መጽሐፋችሁ ላይ ስላገኛችሁ። እሺ እሺ፣ ጥያቄ ያለ ክርስቲያን አለ? የለም አይደል? إذا ما عندكم سؤال. እሺ ሰላም አለይኩም ወዙ። ወአለይኩም ወራህመቱላህ። ጥያቄ ነበረኝ። ምን ይላል? ከአዲስ አበባ ወደ ወሎ ሲሄድ ደብረ ሲና ላይ እነዚህ ማስቲካ ምናምን የሚሸጡ ልጆች አሉና ቆሎ ራሱ አለ ደብረ ሲና ላይ። ግን ከሄድኩ በዛ በጣም ቆይቻለሁ። ጥያቄው ተመለሰልሽ? የእንትን ቆሎ አለ የገብስ። አይ ጠይቅ። አንድ ልጅ መጣና በጣም ይጣፍጣል። እሺ ቀጥሽ። አንድ ልጅ መጣና እኔ ከውጭ ላይ ገዝቼ ስለነበር ማስቲካ ገዝቻለሁ ስለው አይ እንደው አንድ ተባበሪኝ እናት ምናምን ተማሪ ነኝ ሲለኝ እሺ አልኩት እና በስተት አንድ ማስቲካ መጀመሪያ ሰጥቶኝ ነበርና ከፖርሳ ያጨምረዋለሁ አላየሁትም። ሌላ ሰጠኝ የምፈልገውን አይነት ጋይ ስለው ሰጠኝ። ግን ቤት ሂጄ ሳየው ሁለት ማስቲካ ነው የተቀበልኩት። እሺ ልጅን ለማግኘት ያው ብዙ ከባድ ነው። ያንን ደግሞ ተራሲ ጋር ጨምሬ ለአንድ ሰው ምሳ በላለታለሁ አልኩኝ። አንድ አይዲያ ነገሩን እሺ አሁን ልጁን ማግኘታችን የእሱ ሐቅ አለብሽ እና እንዴት ነው ያንን ሐቁን መመለስ የምችለው ነው አይደለ? በመኪና በራስ ነው በልጁ ስም ሰደቃ ማድረግ ሙስሊም ይሁን ሌላ እምነት ተከታይ ይሁን አላውቅም። ሰደቃ ዝም ብዬ ነው ለማኝ ነው። ሌላም ቢሆን አንቺ ከአንቺ ሐቅ ያንቺን ሐቅ ነገው መልካማ በእሱ ሐቅ ምክንያት እንዳትጠይቂ ከተጠያቂነት ለመትረፍ ሲባል የሌላ እምነት ተከታይ ቢሆንም ገንዘቡን የወሰዳችሁበት ያን ገንዘብ እናንተ ለድሃዎች መስጠት አለባችሁ። አለች ዛራፋ ጋር ቆምንበታል አይደል? ሚናራ ሙስሊም ሚናራ ምትባላል ድባን ተፈተበት ጥያቄ ያለው እሺ ስለ ህሙ እያልክ ነበረ። ቆይ ወሬ ነው የሚሰለመው። እኔ እኮ ግራ የገባኝ ነብይ በላይ የተቀበልኩ ሰውዬ ነብይነቱን በምን አወቅ አንተ? የአንድ ነብይ የነብይነቱ መስፈርቶች ታውቃለህ ወይንስ ላስተምረስ ነው? የአንድ መልአኩ ገብርኤል መጥቶ ነብይነታቸውን አብስሯቸው ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛና ነብይ ተደርገህ ተመርጠሃል ብሎ አብሳሩ መልአክ አብስሯቸው። ልክ የቀደሙትን ነብያቶች እየመጣ እንደሚያበስራቸው ገብርኤል እና ለምን ሮጠሽ? ለምን ሸሸ? ራሱ ሊያጠፋ ሞክሮ ነበር ይላል አዲሱ። ስህተት ነው እሱ ራሱ ሊያጠፋ ገብርኤል ከሆነ
ራሱን ሊያጠፋ ብዙ ጊዜ ሞክሮ ነበር ይላል። እሺ እሱን ላስረዳ። እሱ ሰዎች የተናገሩት ንግግር የሰዎች ሀሳብ እንጂ በዚያ በቦታው ላይ የተገኘ ሰው ንግግር አይደለም። እዚያም ሐዲሱ ላይ ከሐዲስ አይደለም። እሱ ኖ ሐዲስ ላይ አውቃለሁ። ሐዲስ ላይ አይደለም። ሐዲስ ውስጥ ላይ ተካቶት አታዳምጥም? መልስ አትፈልግም? ጠየቅ አይደል? አዳምጥ። ቡኻሪ እዛ ቦታ ላይ ሲያስቀምጥ ጊዜ ከማ በለገና ብሎ እሱን ለየት አድርጎ እሱ ንግግር አስቀምጠው እንደደረሰኝ ብሎ ተናገረ። ማለት ከአይሻ ንግግር አይደለም፣ ከሐዲስ ውስጥ አይደለም። አይሻ ሙሉውን እየተናገረች እያለች እንደደረሰኝ ብሎ አስቀምጠው። እንደደረሰኝ ሲል ጊዜ ደግሞ ከአይሻ ንግግር ወይም ከሐዲሱ መካከል እንዳልሆነ እዚያ ቦታ ላይ ይገልጻል። ለኛ ይሄ ነው። ሁለተኛ ነገር ምን መሰለ፣ ራስን ማጥፋት ከታላላቅ ወንጀል ነው ብለው አስተምረዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ራስን ማጥፋት የገሃነም ያደርጋል ይላል። ስለዚህ ራሱን ለማጥፋት የገሃነም እሳት ነው ብሎ እያስተማረ ያ ነብይ ደግሞ እንደዚያ ሊያደርግ አይችልም። ገብቷል? ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ የገሃነም እሳት ነው እያሉ ያስተምራሉ። ይሄ ነው። ነገር ግን በአንተ ባልከው ሀሳባውን እንስማማሽ እና እሺ፣ እንዴት ጥንቁልና እንዴት እሱ ላይ ይሰራል? ነብይ ላይ በታሪክ ከዛ በፊትም ከዛ ምንም ጥንቁልና እንትን ላይ ሰርቶ አያውቅም ነብይ ላይ። እሺ ልመልስልሽ፣ ላስረዳ ሰርቶ ያውቃል? እሺ አንድ ሰው ንገሪ፣ አንድ ሰው ንገሪ፣ ጥንቁልና የሰራበት ነብይ ንገሪ። ይሰራል በሙሴ ላይ። ሙሴ ድግምቱን እነዚያ የፈርዖን ደጋሚዎች በትራቸውን በጣሉ ጊዜ፣ ገመዳቸውን በጣሉ ጊዜ እኮ እሱ ላይ ነው ያልኩህ እኮ ነው እኮ አዳም ጥረጋ በሙሴ ላይ እኮ በሙሴ ላይ በነቢያቶች ላይ ይሰራል። ድግምት ለሁለት ይከፈላል። አንዴ ላስረዳ አዳም። እሺ አንደኛ በአይን ላይ በአካል ላይ የሚሆን የድግምት አይነት አለ፣ አካላዊ ሰውነታቸው ላይ። ነገር ግን መንፈሳቸው ላይ በፍጹም ያ ነገር ተጽዕኖ ሊያደርግ አይችልም። በእይታ ላይ ብቻ ነው። ገብታችኋል? ሲሕር ለሁለት ይከፈላል ድግምት። አንደኛው ሲሕር ምንድን ነው? ሲሕር ተኺሊ የሚባል ነገር አለ። በአይን ላይ የማመሳሰል የሆነ ድግምት። እርሱ መረዱ ሚነል አምራድ ከበሽታዎች መካከል አንድ በሽታ ነው፣ በአይን ላይ የማመሳሰል። ይሄ በነቢያቶች ላይ ይሆናል ወይ? አዎ ይሆናል፣ በአይናቸው ላይ። ነገር ግን አንዴ እባክህን ተረጋጋ፣ ቀስ በል ልጨርስልህ። ሁለተኛው ደግሞ ሲሕር ሐቂቅይ ነው። ሲሕር ሐቂቅይና ሲሕር ተኺሊ ይባላሉ። ሲሕር ሐቂቅይ ማለት ትክክለኛ የሆነ ድግምት፣ ያ ማለት ሰውየውን ሙሉ በሙሉ ተቆጣጥሮ አይምሮን የሚያስትና የሚያሳብድ እንዲሁም ደግሞ የሚመጣለትን መለኮታዊ ራእይ ላይ ተጽዕኖ መፍጠር ማለት ነው። ያን ያደርጉ እንዳልቻሉ ነው እንዳውም አይሻ እየገለጸች ያለችው እዚያ ቦታ ላይ። ስለዚህ በነቢያቶች ላይ የሚሆነው ምንድን ነው ከተባለ በሙሳም ላይ የሆነው ተኺሊ የሚባለው ነው። ሲሕር ተኺሊ የማመሳሰል የሆነ ድግምት። ያ አካል ይመጣና በእናንተ ላይ ምናችሁ ላይ አይናችሁ ላይ ነው በቃ የሚያመሳስለው፣ አይናችሁ ላይ ብቻ ነው የሚያመሳስለው። ነቢዩ ሰለላሁ ዐለይሂ ወሰለም ካን የፍዓሉ ሸይ ወለም የፍዓልሁ ብላ እናታችን አይሻ ገለጸች። አንድን ነገር ያደረጉ ይመስላቸዋል ግን አላደረጉትም ማለች። አስቡ፣ ይሄ እኮ ከነቢይነት አይጠበቅም ጭራሽ። ማን ነው እንደሱ ያለ? ከነቢይነት አይጠበቅም ያለህ ማን ነው? ምክንያቱም ማለት ነው ምክንያቱም የአስማት የሰራችበት ሴትዮ ያቺ የአይሁድ ተከታይ ሴትዮ አሮጊቷ፣ አንተ ትክክለኛ ነብይ ከሆንክ ይሄ አስማት አይሰራብህም፣ ካልሆንክ ግን ይሰራብሃል አለች። ትልቁ ላይ ነህ ማስረጃ ለተናገርከው ክፈት። እኔማ ፎሎወር ገና 1000 ስላላለፈ ፎሎወር ስላለ እኔ ልክፈትልህ፣ ችግር የለው። ቁጥሩን ንገረኝ፣ እንደሱ ያለችበትን ሴትዮዋ። ቀጣይ እወጣላለሁ። አሁን አውጣ። ያው ወረብል ከዕባ አሁንማ አላውቅም። እኔ አንተን አልወቅስም። እግዚአብሔር የምሬ ነው። እኔ አንብቤያለሁ። ሰው ነግሮኝ አይደለም። አሳየኛው እኮ አንብቤው ነበረ። ቁጥሩን አላውቅም ስለሌለኝ ነው አልክ። ተረጋጋ። እኔ ፎሎወር አለኝ ልክፈትልህ። ያው ንገረኝ ቁጥሩ። አንድ ይሻ አዳምጥኛ። ማዳመጥ ሳይሆን ንገረን ካልሆነ ዋሽተሃል። እሺ ቆይ ልንገርህ። እሺ ልንገርህ ሳይሆን ቁጥሩን ንገረን። የቱ ጋር ነው? ሰው ነግሮኝ ነው እንዳትል አንብቤው ነበረ። ቁጥሩን አላውቅም። ቀጣይ አመጣላለሁ። እንደ ሰው እንግባው ከቁጥሩ ይዘሽ ነው። እሺ ቁጥሩን ይዤ እመጣለሁ። እንደሱ ከሆነ ድግምት ማለት ምን ማለት ነው? ሰይጣን ነቢያቶችን ሊፈትናቸው ይችላል። እኔ ባልኩት መንገድ ልክ ነው ብለን ካሰብን፣ ቆይ አንዴ፣ እኔ ባልኩት መንገድ ልክ ነው ብለን ካሰብን፣ አንዴ አዳምጥ እንጂ ተረጋጋ። ቀስ በል ወጣት እኮ ነህ፣ ረጋ በል፣ ቀስ በል እንጂ እያየህ ሌላ ነገር ውስጥ እየገባ ነው። ምንድነው? ሌላ ምንም ማብራሪያ የለውም። አዳምጥ፣ ተረጋጋ። ሰይጣን አምላክን ይፈትነዋል አይፈትነውም? ከነቢያት አልፎ እኔ በነቢያት ማለት ቀጥታ
ሌላ ዓላማ የላቸውም። የፈጣሪ ወገን ሁሉ አልሰማኝም ያልኩትን ሰይጣን ነብያትን መፈተኑ ላይ ተቃወምክ። ሰይጣን አምላክን ይፈትነዋል አይፈትነውም? ያ ሌላ ይሄ ሌላ ምንድን ነው? ነብይን ማወቅ ትፈልጋለህ ልንገርህ? ማወቅ ትፈልጋለህ ልንገርህ? ያ ሌላ ይሄ ሌላ የሆነበት ምክንያት አይደል? እሱን ሳይሆን መልሱን መልስና ሌላ ይሆናል እኮ መልሱን ልንገርህ። ያ ሌላ ይሄ ሌላ የሆነበት ምክንያት አታዳምጥም? እንደረጋ በል እንጂ ምን ሆነህ ነው? ሰከንድ በል ቀስ በል። ሰይጣን ነብያትን በመፈተኑ ተቃወምክ። ይሄ እንዴት ሊሆን ይችላል አልክ። ሰይጣን አምላክን ይፈትነዋል አይፈትነውም? ፐርፐዙ ከተለያየ ሰይጣን አምላክን ይፈትነዋል ወይንስ አይፈትነውም? ስጋን ይፈትናል። እኪ ማስረጃ በእኛ መጽሐፍ ቅዱስ አስተምሮ መሰረት ክርስቶስ ተፈትኖ ነበረ። ስለዚህ አምላክን ማንነቱን ሳያውቅ በፊት ማንነቱን ስላላወቀ ማለት ነው በስጋው ተደርጎ አሁን ስለመፈተኑ። ስለዚህ አምላክ በሰይጣን ተፈትኗል አይደለ? እሺ እኮ አላወቀም፣ ማንነቱን አላወቀም ነበር ስለማያውቅ ወደ እሱ ሲፈትነው ድግምት እንዳደረገበት ሁሉ ላሳየህ። ድግምት እንዳደረገበት ኢየሱስ ክርስቶስን ሰይጣን ላስረዳ። አንድ ቤት ተናንሳው ርዕሳችን እሱ አይደለም ያልረሳችን ባኑራ ደስ ይለኛል። እንደሱ አትበል፣ አንዴ እንደሱ አትበል። ስለዚህ ሰይጣን ድግምት እንደሰራበት በኢየሱስ ክርስቶስ ላይ አሁን እዚያው ላይ ጥቅስ ላሳየህ። በእናንተ ራሱ እኮ ይላል ከኢሳ በስተቀር ሰይጣን ያልነካው ፍጥረት ቢኖር ኢሳ ብቻ ነው ይላል። በእናንተ ሌላ ያኛው ኢሳ ራሱ እንኳን ይሄኛው ኢሳ ምን አገናኘው ኢሳ? ስለዚህ አምላክ ነው ብለህ ታምናለህ ማለት ነው? ኖ በእናንተ ላይ ያለው ኢሳ ራሱ ሰይጣን ሊቀርቡ እንደሚችል ብዙ ነገር ትነግራለህ። እንኳን የኛን ኮፒ ኢሳ ራሱ ሰይጣን ሊጠጋው ይችላል የሚል ማስረጃ አለ። አታዳምጥም? ጥያቄውን ላለመመለስ ነው አይደል? አምላክሽ ተፈትኗል አይደል በሰይጣን? እሱ ያንተ አሁን ለማስረዳት ረጅም ታሪክ ነው። አንተ ደግሞ ጭራሽ እንዲገባ ስለማትፈልግ አንድ አእምሯቸው ክፍት አይደለም። ወላሂ ለማወቅ አይመጡም። ታውቃችኋል? ለማወቅ አይመጡም። አእምሯቸውን ክፍት አይደለም። የተጫኑትን ብቻ የሚናገሩት ማስረጃ አውጣ ሲባሉ ማውጣትም አይችሉም። ግን በሙሉ ድፍረት እንዲናገሩ ያደርጓቸዋል። በሙሉ ድፍረት እንዲናገሩ የሚያደርጓቸው ልክ ኮንፊደንስ እንዳለው ሰው አድርገው ስለሚነግሯቸው ነው። በቃ እውነት እንዳያዙ ማለት ነው። ግን ከሙስሊሞች ቤት ክፈቱት ቢባሉ መክፈት የማይችሉትን ነገር ነው የሚሉት። ያ አብዱልዓዚዝ አል ሼክ እሺ ይኸውላችሁ አላማችሁ ለማወቅና ለመረዳት ይሆን። እሺ አሁን እዚህ ቦታ ላይ አምላክ እንዴት ነብይን ይፈትናል? ማን ነው ሰይጣን እንዴት ነብይን ይፈትናል ነበር ጥያቄው። በዚህ አንጻር መጽሐፍህ ላይ ቢነሳላችሁ አይደብራችሁ። ጭራሽ ላነሳላችሁ የፈለግኩት በዛው አንጻር ነብይ ሳይሆን አምላክ ብለህ የምታስበው አካል በሰይጣን እንደተፈተነ ነው። ቦታቸዋል በሰይጣን ይፈተናል። ያ ነው። እሺ ጥያቄ ያለ ይቀጥል።
يا سلام يا سلام يا سلام. يا سلام يا سلام. እሺ እና ገብታችኋል? ልጨርስላችሁ የቀደሙን። ወአለይኩም ሰላም። ሲሕር ወይንም ድግምት ለሁለት ይከፈላል። አንደኛው ሲሕር ተኺሊ ይባላል። ሁለተኛው ደግሞ ሲሕር ሐቂቂ ይባላል። ሲሕር ተኺሊ ማለት የማመሳሰል የሆነ የድግምት አይነት ማለት ነው። ይህ በነቢያቶችም ላይ ቢሆን ይሰራል። ማመሳሰል ማለት በአይናቸው ላይ የሆነን ነገር እንዳልሆነ ያልሆነን ነገር እንደሆነ አድርጎ የመስራት ስራ ማለት ነው። ገብታችኋል? ይህ በዚያ ነብይ ላይ በምንም አይነት ከአምላኩ ዘንድ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ አያደርግም። አይሁዶች ታዲያ ይህን ነገር ያደረጉት በእርሳቸው ላይ አላማቸው ምን ነበር? ከአምላካቸው ከዘንድ ከሚመጣላቸውን ግልጠተ መለኮት በዚያ ላይ ተጽዕኖ ለመፍጠር ነበር። የእርሳቸውን ትምህርት የነብዩ ሰለላሁ ዐለይሂ ወሰለም ትምህርት የእግር እሳት ስለሆነባቸው እንዳለ ትምህርታቸውን ሁሉ የሚጻረር ትምህርት ይዘው ስለመጡባቸው፣ ስለዚህ ምን አደረጉ? እነዚህ አይሁዶች ለምን ድግምት አድርገንበት የሚመጣለት ግልጠተ መለኮት ላይ ተጽዕኖ አንፈጥርም አሉ። ታዲያ አይሻ ያ ነገር እንዳልተሳካላቸው የገለጸች ነው። እዚያ ላይ ካነ ይፍዐሉ ሸይ ወለም ይፍዐልሁ፣ የሆነን ነገር ያደረጉ ይመስላቸዋል ግን አላደረጉም። ማለት ከሚስቶቻቸው ጋር የተገናኙ ይመስላቸዋል ግን አልተገናኙም። ይሄን ነው በቃ የሆነው ነገር ገብቷቸዋል። ያኒ አሰሩ ዐላ ዐዩኒሂ ፈቀጥ፣ በአይናቸው ላይ ነው ያን ነገር ሊያመሳስሉ የቻሉት። በሚመጣው ግልጠተ መለኮት ላይ ምንም ተጽዕኖ ሊያደርጉ አልቻሉም እያለች አይሻ የገለጸችበት ነው። ታዲያ ይህ ነገር በእርሳቸው ላይ ብቻ ነው ወይንስ በቀደሙት ነቢያት ላይም ሲሕር ተኺሊ ይከሰታል ወይ? አዎ በቀደሙት ነቢያቶችም ላይ የማመሳሰል ድግምት ወይንም ሲሕር ተኺሊ የሚባለው ነገር ይሰራል። ወሁወ መረዱ ሚነል አምራድ፣ ከበሽታዎች መካከል አንድ በሽታ ነው። ገብታችኋል? ያ ነው አስማተኞች በሰዎች አይን ላይ የሚጫወቱት ጨዋታ እንጂ ሌላ አይደለም። ቃል በቃል ለሙሳ ዓለይሂ ሰላም የተከሰተው እርሱ እንደሆነ አላህ ሱብሓነሁ ወተዓላ ገልጾታል። ዩኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ ይላል። ልክ የፈርዖን ደጋሚዎች ገመዱን በጣሉ ጊዜ ሙሳ ልክ ሲያያንን ዩኸየሉ ኢለይሂ ወደ እርሱም ተመሰለበት ወደ ሙሳ አለ ምን ሲሕሪሂም ከድግምታቸው የተነሳ አነሃ ተስዓ ያቺ ገመድ የምትንቀሳቀስ እባብ መስላ ታየቻቸው አለ። አያቸው አይደለ? ተኽይሊ እናታችን አይሻ ካነ ዩኸየሉ ኢለይሂ አነሁ የፍዐሉ ሸይ ወለም የፍዐልሁ አለች። አላህም ዩኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ። ሲሕር ተኺሊ ይባላል። ይሄ የማመሳሰል የሆነ የድግምት አይነት በአይን ላይ ነው። ስለዚህ ሙሳ ዓለይሂ ሰላም በአይኑ ላይ ያ ነገር እባብ መስሎ ታይቶት ነበረ። ምኑ ላይ ነው? ሰሐሩ አዕዩነ ናስ ይላል። የሰዎችንም አይን ደገሙባቸው አለ። የፈርዖንን ታሪክ ሲገልጽልን ማለት ነው። የፈርዖን ደጋሚዎች ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም፣ የሰዎችንም አይን ደገሙ። ወስተርሀቡሁም አሸበሯቸውም። ወጃኡ ቢሲሕሪን ዐዚም ታላቅ የሆነንም ድግምት ይዘው መጡ አለ። አያችሁ፣ ከድግምቱ የተነሳ በሙሴም ላይ ይሄ ነገር መሰለበት እያለ አላህ ሱብሓነሁ ወተዓላ ተናገረ። ከዚያ በኋላ ያን ነገር አላህ ሱብሓነሁ ወተዓላ ለሙሳ ገለጠለት። ኢነማ ሰነዑ ከይዱ ሳሒር፣ ይሄ በአንተ ላይና በሌሎች ላይ የሰሩት የድግምተኞች ተንኮልና ሴራ እንጂ ሌላ አይደለም። ስለዚህ ወላ የፍሊሑ ሳሒሩ ሐይሱ አታ፣ ደጋሚ በየትኛው መንገድ ቢመጣ አያሸንፍም፣ የበላይ አይሆንም። አብሽር አለው። ወአልቂ ማ ፊ የሚኒክ ተብሎ ታዘዘ። በቀኝ እጅህ የያዝካትን ብትርህን ጣላት። ተልቀፍ ማ ሰነዑ፣ እነርሱ የሰሩትን ድግምት ለቃቅማ ትበላቸዋለች አለው። ከዚያ በኋላ ሲጥላት ጊዜ እርሷ ለቃቅማ በላች ማለት ነው። ይታቻል አይደለ? እንዳጠቃላይ ይህ በነቢያቶች ላይ የሚሆን የሚከሰት የሆነ ነገር ነው፣ በአይናቸው ላይ ነው። ነገር ግን አሁን እያልኩኝ ያለሁት ላነሳለት የፈለግኩት ነገር እንዲነሳ አልፈለግም እንጂ አንደኛ አምላክ በሰይጣን ይፈተናል ማለት በጣም ከባድ ነገር ነው። አምላክ ብለው የሚያስቡት ኢየሱስ ክርስቶስ በሰይጣን ተፈትኗል። የሰይጣን ስራ ደግሞ በክርስቶስ ላይ ምን ነበር የሰራው ከተባለ እዚያ ላይ ሄዳችሁ ስታዩት ድግምትን የሰራው እንዴት እንደሆነ ላስረዳችሁ። አንደኛ በዲያብሎስ ተፈትኗል ኢየሱስ ክርስቶስ ገብቶቻል አይደለ? ከዚያ በኋላ ድግምት ማለት ነው ማለት ነው ያልሆነን ነገር እንደሆነ አድርጎ ቀርጾ ማሳየት አይደለ? ያ ነው። አንድ ጥያቄ ልጠይቃችሁ እናንተን አንድ ጥያቄ ልጠይቃችሁ። ድግምት ማለት ቅድም እንደነገርኳችሁ ሲሕር ተኺሊ የሚባለው ያልሆነን ነገር እንደሆነ አድርጎ ማሳየት
ልክ በሙሳ ፊት የተወረወረችው ገመድ እባብ ማስመስሎ ማሳየት ለሙሳ ልክ እንዲሁ ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም የተገናኙ ሳይሆኑ እንደተገናኙ አድርጎ ማሳየት ይሄን ያደረጉት። አሁን ልክ እንዲሁ ልጠይቃችሁ ያልሆነ ነገር እንደሆነ አድርጎ ማሳየት ይሄ ሲህር ተኺሊ እንደሆነ ከተረዳችሁ ኢየሱስ ማን አንተ አንዳችሁ ማለት ነው በተራራ የሆነ ተራራ ጫፍ ላይ ቆማችኋል ነበር። የሆነ ተራራ ጫፍ ላይ ቆማችኋል። እዚያ ቆማችሁ ዓለምን ማየት ትችላላችሁ አትችሉም? እስኪ መልሱልኝ። አንድ ተራራ ጫፍ ላይ ቆማችሁ የዓለምን መንግስታት ሁሉ በቅጽበት ወዲያው ማየት ትችላላችሁ አትችሉም? ማነው ይመልስ? ክርስቲያኖች ሙስሊሞች መልሱ። ትችላላችሁ? እኔ ብሩ ነው እኮ ያልኩ። አንድ ተራራ ላይ ቆማችሁ ሌላ ሆብ ይቻላል አይቻልም? አትችሉም አይደለ? ዲያብሎስ ግን በኢየሱስ ላይ ይሄንን ሰርቷል እያልኳችሁ አንድ ተራራ ላይ አቆመውና ዲያብሎስ ኢየሱስ ክርስቶስ እንደሆናችሁ ነው ዓለምን አሳየው በቅጽበት። ያ አይኑ ላይ ደገመበት። ኑ ላሳያችሁ ማስረጃ። ኑ ማስረጃ ላሳያችሁ። 16 ነው 16 ግንቦት በፈረንጅ አሁን ያውና የሉቃስ ወንጌል ምዕራፍ 4 ይታያችኋል። ምንም አልዘገየም። የ5 ቀን የ4 ቀን ብቻ ነው። ምን ይላል እዚህ? ሁለት ጀምሮ ግንቦት 2 ጀምሮ ነው መሰለኝ። ማን ነው ገብቶ እንደሚያሳያቸው እዚህ? ግንቦት 2 ማለት 22 ምዕራፍና ቁጥር ሰጥቸው። ረመዳን ግባና እንደ የ5 ቀን ምርጡ አካሄድ ላይ ነው። ረመዳን አለ ግንቦት 2 እኛ ደግሞ ግንቦት 6 ማን ነው ከፍቶ የሚያሳይ? አንድ ሰው እስኪ ያስገቡ ምዕራፍና ቁጥር እኔ ላሳያቸውና አድሚኖች ካላቸው አንድ ሰው አስገቡ። ሌላው ማን ነው? እሺ ላሳያችሁ። ለማንኛውም እዚህ ቦታ ላይ ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ምን ይላል? ላንብላችሁ። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ ይላል። ይታያቸዋል። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። ያው ኢየሱስ ክርስቶስ 40 ቀን በዲያብሎስ ተፈተነ ይለናል። ከዚያ በኋላ ምን እንዳደረገበት ተመልከቱ። አሁን እዚህ ቦታ ላይ ምን ይላል? ዲያብሎስም ይላል ይታያቸዋል፣ ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። እንግዲህ አንድ ተራራ ላይ አቆሞ የዓለምን መንግስታት ማሳየት ይህ ድግምት ነው። ምክንያቱም የሰው ልጅ አንድ ቦታ ላይ ቆሞ ዓለምን ላይ አይችልምና። ይሄን ታላቅ ድግምት ያደረገው በኢየሱስ ክርስቶስ ላይ ማን ነው? ዲያብሎስ። ስለዚህ አንደኛ ፈትኖታል፣ ሁለተኛ በእርሱ ላይ ድግምትን ሰርቶበታል ማለት ነው። ምን አይነት ድግምት ከተባለ ሲህር ተኺሊ የማመሳሰል ድግምት ነው። አንድ ቦታ ላይ ቆሞ የሰው ልጅ ዓለምን ላይ አይችልም። ነገር ግን ያን ዲያብሎስ በኢየሱስ ክርስቶስ ላይ አድርጎበታል ማለት ነው። ይሄን ይመስላል። ይሄ ነገር እንዴት በነብይ ላይ ይሆናል ነው ጥያቄያቸው። በአምላክ ላይ መሆኑን አምነህ እኮ ተቀብለሃል። በአምላክ ላይ መሆኑን አምናችሁ ተቀብላችኋል። በአምላክ ላይ ሆኗል አሜን ብሎ የተቀበለ ሰው እንዴት ነው በሰው ላይ በነብይ ላይ እንዴት ይሄ ነገር ሊሆን ቻለ ተብሎ ሊጠይቅ የሚችል? አያስኬድም። ይሄን ይመስላል። ሙሴ መጽሐፋችሁ ላይ ልክ እንዲሁ ያንን ድግምት በጣሉ ጊዜ እነዚያ ሰዎች እባብ አስመስለውበታል። ይሄ መጽሐፋችሁ ላይ ያለ ነገር ይህ ነገር ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ የሆነው ማለት ነው። እሺ ልጆች ልውጣ መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በኋላ እንመለሳለን። ቻው